ተናግሯል ኔቶ ዛሬም ድረስ ስለ 5% ስለ በጀት ማውጣት እያወራ ያለው ለማን ነው የትኛው ቦታ የራሺያ ወታደር እግሩ የረገጠበት ቦታ ሁሉ የኛ ነው ሩሲያ አሁን ላይ ባለው ነባሪያ ሁኔታም የበጀቷን 32% ገደማ ነው ለጦርነት ወይም ለሚሊተሪ ላይ ያዋለች እስራኤል ጥቃት ሲሰነዘረባት ስትመታ ራንቱ እስዳድ ምናምን አይነት ነገር ወደ አባቷ ሮጠች እነ ዶናልድ ትራምፕ አጠቃናሉ መታናሉ በታሪክ እንደዚህ አይነት ጥቃት ሰንዝረን አናውቅም አሉ እንደውም በእስራኤል በኩል ረገብ ያለ የሚመስል ግን ለጦርነት በጣም የተዘጋጀ ሜንታሊቲ እንዳለ ይሰማኛል ኢራን እስራኤልን መምታት እንደምትችል የአሜሪካ የጦር ሰፈሮች ላይ ጥቃት ማድረስ እንደምትችል ፕሩቭ አድርገዋል ኢራን በሚገባ ማክራራት እንደምትችል በቃ ያሳየችበትን አጋጣሚ ፈጥራለች የትኛውም የጸረ አየር ጥቃት መከላከያ ቴክኖሎጂ 100% ከሚተኮስብን ሚሳኤል ያድናል የአያቶላ አሊ ኻሜኒ ራሱ እዚህ ንግግራቸው ላይ ልዩነት ያለው እንኳን አብሮን ተሰልፏል ብለዋል ዶናልድ ትራምፕ በምን ሂሳብ አሁን ከኢራን ጋር ልደራደር የሚል እኔ የግብዝ ፖለቲካን በአለም ላይ ያራመዱ ያሉ ሀገራት ሶስቱም እየመሰሉ ይመጥተዋል ጤና ይስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል ዛሬም እንደወትሮው ነጻነት ላቀውና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል ከኛ ጋር ሁሉ ተመልካቾች ነጻነት አለ ሁሉ ሰላም ሁሉ መልካም አለን እንግዲህ ብዙ ጉዳዮች አሉ አይደል ዓለም ላይ እንግዲህ ከአፍሪካ ቀንድ ጀምረ ብዙ ጉዳዮች አሉ ግን እኛ ጂኦፖለቲክስ እንደምንለው ደጋግመን በቀጥታም ይሁን በተዘዋዋሪ በአብዛኛው በቀጥታ ከኛ ሀገር ጉዳዮች ጋር የተገናኙ ሀሳቦችና እንሳለን የተወሰኑ ቀጠናዎች በተለይም ሚድል ኢስት ላይ ሩሲያ ዩክሬን ላይ ስናተኩር ከረንት የሆኑ ጉዳዮች ከመሆናቸው ባሻገር የነዚህ ውጥረቶች ወዴት ሊሄዱ ይችላሉና የዓለም ስርዓትን ግንባታ ሂደቱ ላይ ምን አይነት ጫናና አስተዋጽኦ ይኖራቸዋል አደጋውስ ምንድነው የሚለውን ከብዙ አይነት መነጽር አንፃር መርጠን ነው ብዙ ጊዜ እዚህ አካባቢ ላይ የምንቆየውና ዛሬም እንደዛ እናረጋለን ለውድ ተመልካቾቻችን ብዙ ጊዜ ኤክስፔክት ስለሚያደርጉ መካከለኛው ምስራቅ ላይ ሰፋ አድርገን እንመለስበታለን የኢራን እስራኤል አሜሪካ ጉዳይ ምን ላይ ነው ያለው የሚለውን አንደምታውን እሱን እንመጣበታለን በስፊው እናወራው እሱ ጉዳይ ነው ከዛ በፊት ግን የሰሜን አትላንቲክ የጦር ጥምረት ጉባኤያቸውን አድርገው ነበር በሄግ ኔዘርላንድስ እና በዛ ጉባኤ ላይ የነበሩ ሀሳቦች እጅግ አነጋጋሪ ነበሩና ሲነሱ የነበሩት ሀሳቦች በተለይም ከዚህ ቀደም የነበረው ላለፉት 3 አመታት ከዛም በፊት የዩክሬን ጉዳይ አልነበረ ብዙ ጊዜ በተደጋጋሚ ትልቁን ሀሳብ የሚይዘው የሰሜን አትላንቲክ የጦር ጥምረት ጉባኤ ላይ አሁን ግን እንደምታውቀው ግለቱም ያለው መካከለኛው ምስራቅ ላይ ነው በራሳቸው አባላት ውስጥም ቀውስ ውስጥ ችግር ውስጥ ናቸውና እና ፕሬዚዳንት ዶናልድ ትራምፕ የሄዱበትን ርቀት ተመልክተናል እሳቸውም የነበራቸው አቋም ለኔቶ ኮሚትድ ነኝ ብለዋል ግን እንደዛም ሆኖ ከዚህ በፊት በነበረው አስተዳደር አይነት እንደነ ጆ ባይደን አይነት አቋም እንደሌላቸው ደግሞ በተለያየ መግለጫዎች ጎን ለጎን በሚሰጧቸው አስተያየቶች መግለጫዎች እየተመለከትን ነበርና በዛ ላይ እና ፕሬዚዳንት ቭላድሚር ፑቲን ሲሰጡት የነበረው ምላሽና አንዳንድ ወታደራዊ እንቅስቃሴዎች አደጋ ሆኗልና እሱን በተወሰነ መጠን አይተነው እንሄዳለን ልክ ነው በሩሲያና ዩክሬን መካከል ያለው ጦርነት እኮ አክቹሊ እንደው በዚህ በኢራን በእስራኤልና በአሜሪካ ውጥረት ምክንያት ትኩረት ተነፈገው ወይም ከሜንስትሪሚንጉ ማለት የቶፕ ኒውስ አልሆን ማለት እንጂ በዚህኛው ጉዳይ ምክንያት በጣም ተባብሶ ቀጥሏል ባለፉት ቀናትም ያየው ነበር ሩሲያ በጣም ከበድ ያለ ጥቃትን በዩክሬን ላይ መሰንዘሯን የሚያመላክቱ መረጃዎችንና ሶ አይ ቲንክ በቀጣይ ስንመለስ የአካባቢ ምን ላይ ደረሰ የሚለውን ነገር በስፋት የምንቃኘው ይሆናል እንዳልኩ የሰሜን ጦር ቃል ኪዳን ድርጅት ኔቶ ከዚህ ቀደም ትራምፕ ወደ ነጭ ቤተ መንግስት ሲመጡ ጀምሮ በመጀመሪያ ስልጣን ዘመናቸው አክቹሊ ኔቶ እንዴት ነው ልንቀጥል የምንችለው አሜሪካ ከኔቶ ራሷን ማግለል አለባት የሚል ሐሳብን ጭምር በቃ ኔቶ አይጠቅምም የሚል ሐሳብን ሲናገሩ እንደነበረ ምናስተዋውሰው ነው አሁን ግን ደግሞ ዞረው ለኔቶ ታማኝነት እንደሆኑ ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ያላቸውን ታማኝነት እስከመግለጽ ደርሰዋልና ሶ ምንድነው የተለወጠው ነገር ሲባል አይ ቲንክ የሀገራት የበጀታቸውን 5% ለወታደራዊ በጀት እንዲያውሉ የሚያደርግ ነው የጂዲፒያቸውን 5% ማለት ነውና ከዚህ ቀደም እስከ 2% በሚለው ድረስ ስምምነት ነበራቸው ይሄ ስምምነት በቀደሙት አመታት አብሮ የመጡበት ቢሆንም ነገር ግን ካሉት 31 32 አባል ሀገራት መካከል ይሄንን የ2% የበጀታቸውን 2% ለጦር መሳሪያ ወይም ለሚሊተሪ ዲፌንስ ላይ ማዋል በሚለው ላይ ሀገራት ማሳካት የጀመሩት ግን አሁን በ2023 ነው ዶናልድ ትራምፕ ወደ ነጭ ቤተ መንግስት
ሊመለስ ነው የሚለው ዜና ሲሰማ እና አሁን ዶናልድ ትራምፕ ያው ከሳቸው ጋር እንዴት እንሰራለን ትራምፕ ራሳቸውን ከዚህ ጉባኤ እንዳያገሉ አሜሪካ ከሌለችበት ኔቶ አይቆምማ ስለዚህ ከዛ አንፃር አሁን ፋይናሊ ወደ 5% ማሳደግ በሚለው ላይ በመርህ ደረጃ ተስማምተውበታል እየተባለ ነው የሚገኘው ሰው በመጪዎቹ አመታት የሚጠበቅባቸው አለ እስከመቼ ድረስ ያሳኩታል የመሳሰሉት ነገሮች እንዳለ ሆኖ ይህንን አይነት ዝግጅት ግን መኖሩ የሚያሳይ ነገር ምንድነው በምስራቅ አውሮፓ ላይ የሚኖረው ጦርነት የሩሲያና ወይም እዛ አካባቢ ላይ ያለው ውጥረት እንዲህ በቀላሉ የሚፈታ እንዳልሆነ አውሮፓውያኖች አሁን ከመቼውም ጊዜ በላይ ለጦርነት የተዘጋጁ ነው ባይዘው የዩክሬን ጉዳይም የተውት ምናን የሚመስለው በቃ በሌላ መንገድ ሊመጡ ያሰቡም እስከሚመስል ጭምር ድረስ ነው ወታደራቸውን ታስታውሳለ ባለፈው በ800 ቢሊዮን ዶላር ድረስ ነው የወሰኑት አይደል እስከ 2028 ድረስ ባሉት አመታት ወታደራዊ በጀታቸውን ለመጨመር ይህን ያክል ያሳደጉ እስከ 2035 ደግሞ በዚህ ደረጃ ወደ 5% የበጀታቸውን አሁን ላይ ቋል 5% ያማሉ ባይዘው ለምሳሌ ፖላንድ 5% ያሟላች ሀገር ነች እንደዚህ የሚጠቀሱ ሀገራት አሉና ግን ሁሉም ደግሞ የሰሜን ጦር ቃል ኪዳን የምትላቸው አባል ሀገራት የበጀታቸውን 5% ሚሊታሪያቸው ላይ ሲያውሉ ምን አይነት ወታደራዊ አቅም ሊኖራቸው እንደሚችል አስበውና በዚህ ደረጃ ለጦርነት መዘጋጀት በዚህ ደረጃ የጦርነት ስጋት አለብን ማለት ነው አለማችን ላይ የሚለውን ነገር ያው ሁሌ ይባላል ሰላም የምትፈልግ ከሆነ ለጦርነት ተዘጋጅ የሚሉት ሐሳብ አለ አይደል ከዛም አንፃር ሊሆን ይችላል የኔቶ ጉዳይ በዚህ መልኩ የሚገለጽ ይመስለኛል ትልቅ ጉባኤ ነው ብዙ ሀሳቦች የተነሱበት ነው ግን እንዳልከው የሚድል ኢስት ጉዳይ በጣም ከቨር አድርጎታል የዶናልድ ትራምፕም ሀሳባቸው ሲደመጥ የነበረው ለዩክሬን ድጋፍ ያደርጋሉ ወይስ አያደርጉም ኔቶን ትቀላቀላለች የሚለውም አልነበረም እንደው ኢቨን ዩክሬን ኔቶን መቀላቀል ትችላለች የሚል ሀሳብ ቢሰጡ እንኳን ዶናልድ ትራምፕ ያን ያህል ቦታ ያለው ኢራን ላይ ምን አይነት አስተያየት ይሰጣሉ ስለ እስራኤል ምን አይነት አስተያየት ይሰጣሉ የሚለው ጉዳይ ነበርና ከቨር ተደርጓል ግን ውጥረቱ እንደቀጠለ በጣም በርካታ ማሳያዎች አሉ እዚህ ጉባኤ ላይ ግን ብዙ ሀሳቦች ቢነሱም እንዳልከው ግን በዋናነት የሚያሳይ ነገር አለ ለሚቀጥሉት 10 አመታት ወይንም ደግሞ ከ3 እስከ 4 አመታትም እስከ 5 አመታትም የሚሉ ሀሳቦች ከሰሜን አትላንቲክ የጦር ጥምረት እና ማርክ ሩቴ ከኃላፊዎቹ በኩል እየሰማን ነው ግን እስከምን ሊዘልቅ ይችላል ብቻ በሆነ 10 ኤዲኬ ይሄኛው ዲኬ የያዝነው እስከሚጠናቀቅ ኤዲኬት የሆነ አስቸጋሪ ነገር ሊፈጠር እንደሚችል የአውሮፓው በተለይም እንግዲህ ከሰሜን አሜሪካኖቹ ከካናዳና ከአሜሪካ ውጭ ሌላ የኔቶ አባል የለም እንግዲህ አብራ የመጣች ስለሆነች ነው ካናዳምና ከአሜሪካ ውጭ ያሉት ኃይሎች እንዲህ አይነት ዝግጅት እንዳላቸው እየሰማን ነበርና ከ20 አሁን እንግዲህ እስከ ባይ 2035 በእነሱ እስከ 5% ያለውን አሳክተው መቀጠል አለባቸው ነውና ይሄኛው ደግሞ 1.5% የሚሆነውን የሚያጠቃልለው የሳይበር ሴኩሪቲንም የሲቪል መሰረተ ልማት ለወታደራዊ አገልግሎት የሚውለውንም እነሱን ግምት ውስጥ እያስገባ ይሄደ ነውና አስቸጋሪ ነው በእንደዚህ አይነት ሀሳቦች ላይ እንደነ ስሎቫኪያ እና ሮበርት ፊሶ የሚባሉት የነ ቪክቶር ኦርባን የሃንጋሪ እነዚህ ሀገራት ደግሞ ኢነርጂ መቋረጥ አለበት የሚል ሀሳብ ስላለ እንደምታውቀው ላንድ ሎክድ ናቸው በአጋጣሚ እንደ አውሮፓ ላይ ሆነ ብዙ አጋጣሚዎች ባሉበት ሁኔታ ላይ ላንድ ሎክድ ናቸውና እነዚህ ሀገራት ሙሉ በሙሉ ከሩሲያ የሚገኘው ነዳጅ ይቋረጥ የሚል ሀሳብ ኔክስት ዊክ አይ ቲንክ ሊጸድቅ ያሰበ የሆነ እቅድ ነበራቸው ውጥን ነበራቸውና እሱን መቃወም ጀምረዋል ከመቃወም ባሻገር ዘግተውታል ስሎቫኪያ በተለይ ይሄን እንትን አርጋለች ቬቶ ፓወሯን የአውሮፓ ህብረት ምክር ቤቱ ላይ ተጠቅማለች ከዛ ደግሞ አሁን እነዚህ ሁለት ሀገራት ምንም ቢሆን ከኔቶ እስከ መውጣት የደረሰው ውሳኔ እናሳልፋለን የሚል አስደንጋጭ ሀሳብም ያነሱበት ሳምንት ነው እንግዲህ ባለፈው ከኔቶ ጉባኤ ጋር በተገናኘና እነዚህ አይነት ነገሮች ድንጋጤ የሚፈጥሩ የፖለቲካ ሂደት ያላቸው ናቸው ከዛው ጭና ፕሬዚዳንት ቭላዲሚር ፑቲን በተደጋጋሚ ቀደም ሲል የኔቶ ጉባኤ ከመጀመሩ በፊት የሰጡት አንድ ከባድ አስተያየት ነበረ እንግዲህ በታሪክ አንድ አባባል አለን አሉ ኦልድ በጣም ቆየት ያለ አንድ አባባል አለን አሉ አንድ ህግ አለን አሉ wherever Russian soldier steps it's our የሚል የትኛውም ቦታ የራሺያ ወታደር እግሩ የረገጠበት ቦታ ሁሉ የኛ ነው የሚል ሐሳብ ሲሰጡ ነበርና ምናልባት ዳይሬክተሮቻችን እንደሚያሳዩት የኔቶ ጉዳይ አሳሳቢው ከ1949 ጀምሮ እንግዲህ እና ጀርመን 1955 አካባቢ ከተቀላቀሉ በኋላ ስትመለከተ ይሄ ብሉ ብላክ ከለሩ ያለበት እንግዲህ በጀመሪያ ላይ የነበሩበት ነው ጀርመን የተቀላቀሉት 56 55 አካባቢ ነውና እነዚህ ሀገራት በብሉ ብላክ ያሉት ናቸውና ከዛም በኋላ
በኋላ እስከ 1983 ድረስ ጣሊያን የምትባል ሀገር እንኳን እዛ ጋር ጥግ ላይ ተመልካቾቻችን እንደሚያዩት ስፔን የምትባል ሀገር አልተቀላቀለችም ነበርና 1980ዎቹ አካባቢ ነው የቀላቀሏት ወይም ደግሞ ዳይሬክተራችን እንደሚያሳየን ብሉ ብላክ ከለሩ ሲመጣ ስፔን ይሄኛው ከለር መጣች። ከዛም በኋላ ጀምሮ እንግዲህ እስከ ሶቪየት መፍረስ ደግሞ የተወሰነ መንገድ የቆመ የሚመስል ነገር አለ። ቀስ እያለ አስበዋል እንግዲህ ራሺያ በቀይ በሙሉ ቀይ የተከበበችውና ዩክሬን ሊቱዌኒያ ላትቪያ ኤስቶኒያ ምናምን ቤላሩስ እንግዲህ የነ ኤስቶኒያ ሊቱዌኒያ ያልገቡበትን ጊዜ የምታስታውሰው ነውና ይሄን ሁሉ ከለር ይሄኛው ብሉ ብላኩ ከለር ከቨር ያረገ ሲሄድ ወዴት ነው የሚሄደው? እነዚህ ደግሞ ይሄኛው ብሉ ከለሩ ወይም ሰማያዊ ከለር የሚያሳየን በሆነ ጊዜ ኮንሲደር የተደረጉት 1996 አካባቢ ሶቪየት ህብረት ከፈረሰች ከ4 አመታት በኋላ ያለውን ኮንሲደር የኢንዲቪጁዋል ወይም ደግሞ የሰላም ፒስ አግሪመንት እያደረጉ ከሴኩሪቲው ጋር አብረው እንዲሰሩ የማድረግ ግንዛቤ እንዲኖራቸው አድርገው ቤላሩስ ሳትቀር በዛ ኮንሰፕት ውስጥ አስገብተዋት ነበርና እንደዚህ ያለ የቀጠለ እንደምታውቀው 1999 ላይ ደግሞ ሁሉም ነገር ፖላንድና ቼክ ሃንጋሪ የመሳሰሉ ሀገራትን ደግሞ እንደዚህ በብሉ ብላክ ወይም ደግሞ ኔቶ ወደ ኢስት እየተጠጋ ሄዶ ፖላንድን ሃንጋሪን ቼክን አጠቃለለ። ስለዚህ እነዚህ የቀሩ ሀገራት ሰማያዊ ሙሉ በሙሉ እንግዲህ አካሄዱን ነው በቃ የሚያስመለክት። ከዚህ ጀምረ ይሄኛው ከለር እየተቀየረ ሄዶ እሷን ጫና ውስጥ የሚያስገባ ነው። ከዛ ደግሞ 1990 2006 አካባቢ ደግሞ እዚህ አብዛኞቹ ሊቱዌኒያ ኤስቶኒያ የመሳሰሉ ሀገራት ሙሉ በሙሉ ሮማኒያን ጨምሮ እንደዚህ አይነት እየሰፋ ሄደ። ስለዚህ ማን ቀረ? አሁን ዩክሬን በሴኩሪቲያቸው ውስጥ እንዳለች ያሳያል ያኛው ከለር። ከዛ ቤላሩስና ፊንላንድ ስዊድን ነበሩ። ፊንላንድና ስዊድን ይሄኛውን ከለር ለብሰዋል። ሶ ማን የቀረችው? ቤላሩስ ነች። ከዛ ዩክሬንን በጥያቄ ምልክት ውስጥ የምታስገባው ነውና እንደዚህ ያሰፋ ሄደ። ሙሉ በሙሉ በቀይ የተከበበው ነው ወይም ደግሞ ራሺያን ባዶ የማስቀረት አካሄድ ነውና ፕሬዚዳንት ቭላዲሚር ፑቲን ብዙ ጊዜ ክዳችሁናል፣ ብዙ ጊዜ ሀሳባችሁን እየከዳችሁ እንደዚህ አድርጋችኋል፣ ከዚህ በኋላ ዋን ሳይድድ የሆነ ጌም የለም ተጠናቋል የሚል ሀሳብ እየሰጡ ነበርና በደንብ የሚገልጽ ነው። የኔቶን ከየትኛው ጊዜ አንስቶ የመስፋፋቱ አካሄድ ምን አይነት ቅርጽ ይዞ እንደመጣ የሚለውን ሀሳብ በደንብ የሚያብራራ ነው። በዚህ መካከል ውስጥ አይ ቲንክ በጣም ቁልፍ የሚባሉት በኔቶ የመስፋፋት ታሪክ ውስጥ በጣም እጅግ ቁልፍ ሆነው ሩሲያን ዩኤስኤስአርንም እንደው እዛው ባለችበት ጋር አንቆ የማስቀረት አይነት አካሄድ ነው የሚባሉት ቁልፍ ከሚባሉ ነገሮች ውስጥ አንደኛ 51 ላይ ቱርክ የተጠቃለለችበት ታሪካዊ ሁነት ነው። እንግዲህ ቱርክ ስትጠቃለል ቅድም እንዳልከው እነ ስፔን፣ ሌሎች የአውሮፓ ሀገራት የመሳሰሉት እንኳን የኔቶ አባል ባልሆኑበት ከዛ ጊዜ ቀደም ብሎ ነው ቱርክ የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል የሆነችው አይ ቲንክ 51 52 ላይ እና የቁልፍ የሚያስብላትም ነገር ምንድነው? ቱርክ የምትባለው ቦታ በዚህ በጥቁር ባህር በኩል ላይ አቋርጦ በባስፎረስ በሚባል መሿለኪያ ወደ መካከለኛው ምስራቅ ማለፊያ የምትችልበት መንገድ ነው። ወደ ሜዲትራኒያን ሲ ልምጣ ብትል ልታልፍ የምትችለው ሩሲያ በጥቁር ባህር በኩል ላይ ልታልፍ የምትችለው በዚህ መንገድ ነው። ስለዚህ 52 ላይ 53 አካባቢ ላይ ቱርክን የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል በማድረግ በዚህ በኩል በዋናነት ከላይ ዘግተዋታል ማለት ነው። ሩሲያ ባስፎረስ የሚባል አንድ መሿለኪያ ብቻ ነው ያለው። ስለዚህ ልታልፍ አትችልም። ቱርክ ከዩክሬን ቀጥሎ ያለው ቦታ የኛው ቀስቱ ካለበት ዩክሬን ከምንለው ቦታ ያለው የሩሲያ አካል ነው። ከዩክሬን በታች ያለው አካባቢ ብላክ ሲ የተባለ የሚጠራው አሁን ክሪሚያ የምንላት ኤሪያ ያቺ ዝቅ ብላ እንደ መስቀል አይነት ቅርጽ ያላት አካባቢ ማለት ነው። ቀስቱ ባለበት ቦታ ላይ ዴን ጥቁር ሲ ማለት ብላክ ሲ ምንለው ወይም ጥቁር ባህር ምንለው በነጭ በቱርክና በዩክሬን መካከል ያለው ስፍራ ማለት ነው በነጭ የተቀባው። ሶ እንግዲህ በዚህ አካባቢ ላይ እንደምታየው ሙሉ በሙሉ የጥቁር ባህር አባል ጥቁር ባህር የሚባለው ስፍራ ቡልጋሪያም እነ ሮማኒያም የመሳሰሉት ኦልሞስት ሁሉም በጥቁር ባህር ዙሪያ ያሉ ሀገራት የኔቶ አባል ሀገር ሆኗል። ማን ሲቀሩ ዩክሬን ስትቀር ዜን በዚህ ክፍት በሆነው በኩል ደግሞ ማልዶቫ ማለት ጆርጂያ የምትባለው ሀገር አለች በዚህ በኩልና ሶ አንደኛ ቁልፍ ስትራቴጂካሊ የባህር በሩን የዘጉት ከ1952 ጀምሮ ይመጣል። ሶ የዛ ታሪክ ተቀጥላ ነው እንግዲህ አሁን በጥቁር ባህር ላይ ያለው ውጥረት ጦርነት አሁን ዛሬም ድረስ የመጣው ዩክሬን ድረስም የመጣው ያኔ 52 ላይ የተጀመረው አይነት አካሄድ ነው። ሀገራት መብት አላቸው፣ ምንም ጥያቄ የለውም እኮ የራሳቸውን ነገር
ግን ደግሞ ካጠገብህ ምን አይነት ሀገር ነው ያለው ካጠገብህ ያለው ሀገር ፍላጎት በቀጠናው ላይ ምንድነው የሚለው ነገር ልክ እንደ ቱርክ ሁሉ ሌላ በጣም ስትራቴጂካዊ የሚባለው በላይ በባልካን ባህር በኩል ያሉት እነ ሉቲቪያ እነ ኢስቶኒያን የመሳሰሉት እነ ፖላንድን የመሳሰሉት ሀገራትን የኔቶ አባል ያደረጉበት ታሪካዊ ሁነት ነውና ሶ ማን ነው አሁን ኢምፓየሩ ማን ነው ግዛቱን እያስፋፋ ያለው ማለት እንግዲህ ከተመሰረተበት ጊዜ አንስተው እስከ 22 እስከ 25 ድረስ ስዊድንም ፊንላንድም ሆነዋል እንዳልከው ቤላሩስ ነች የምትቀረው ሌላ ማንንም የሚቀር ሀገር የለም በዚህ ነበር የሚጀምረው ይኸው እንደ ዩኤስኤስአር ያለች ቤላሩስም ዩክሬንም ሉቲኒያም ኢስቶኒያም ላትቪያም የመሳሰሉት ሀገራት ሁሉ የዩኤስኤስአር አካል ነበሩ ዴን ዩኤስኤስአር ሲፈርስ ነፃ ሀገር ሆኑ ከዛ በኋላ ግን ግዛቱን እያስፋፋ ግዛት ማለት ይሄ አንድ አሊያንስ ሆኖ ተጽኖውን እያሰፋ ያመጣው አካል ማን ነው ኢምፓየር የሆነ ማን ነው አንዳንዴ እነ ቭላዲሚር ፑቲን የሚሉት ሐሳብ ውሃ ያነሳል የሚያስብለው ለዛ ነውና ሶ አንደኛው የዚህ የጦርነቱ ማጠንጠኛም የዩክሬን ጦርነት ማጠንጠኛም ይሄ ነው ዛሬም ታዲያ እነዚህ ሀገራት 5% በጀታችንን እናዋጣ ሲሉ አሁን በምስሉ ላይ ያየናቸው ሀገራት ሁሉ እነ ቱርክን ጨምሮ ማለት የበጀታችንን 5% እናድርግ ነው ይያሉ ያሉት ዴን እነዚህ ሰዎች አንድ ላይ ከሆኑ አንድ ካርታ ውስጥ ካሉ ማን ነው ስጋታቸው ላይ as you can see in the picture ማለት ነው ይሄ ሁሉ ከለር ሄዶ ቀዩን ብሉ ብላክ ያረጋው ሬድና ብሉ ብለው ሲገልጸው በቃ ሌላ ማንንም እኮ እዚህ ቀጠና ላይ ማንንም የሚያሰጋው የለም ቤላሩስ ብቻ እኮ ነው እዚህ ጋር አሁን የዩክሬን አካል ማለት የሩሲያ አካል ሆነች የምትለው እንትና አጋሮለች የምትለው ከዛ ውጪ ሁሉም እዚህ ጋር የምናያቸው ሀገራት አክቲቭ ባይሆኑም እንኳን አንዳንዶቹ አክቲቭ ሊሆኑ የሚገቡት አሉ እነ ዩክሬን የሚባሉ ሀገራት ደግሞ ባይገቡበትም ግን ልባቸው እግራቸው ያለው እዛ ነው ሌሎች ሀገራትም አሉ እነ ሰርቢያ የመሳሰሉት ሀገራትም የሆነ ወዲያ ወዲህ ማለት ሐሳብ ያለባቸው እነ ሞልዶቫ በመናቃቸው ታሪካዊ ምክንያት ጆርጂያ የመሳሰሉት ሶ ሄዶ ትልቁ ይሄ ሁሉ ጥምረት ይሄ ሁሉ መተባበር ለማን ነው ገብቷል ኔቶ ዛሬም ድረስ ስለ 5% ስለ በጀት ማውጣት እያወራ ያለው ለማን ነው ከማን ነው ራሱን የሚከላከለው መቼስ እርስ በርስ ሊዋጉ አይመስልኝም አይደል የኔቶ አባል ሀገራት እርስ በርስ ግጭቱ ስለመግባት ኦር የመሳሰሉት ነገር አይደለም እና በዚህ ቀጠና ላይ ትልቁ ስጋት ተብላ የምትቆጠረው ሩሲያ ነች ቀድማ ዩኤስኤስአር ዴን ዛሬም 5% በጀታችንን እናድርግ ካሉ ሶ የጠቅላላ በጀቱ እንግዲህ የኢትዮጵያ ዓመታዊ በጀት ስንት ነው የኢትዮጵያ ዓመታዊ በጀት ለምሳሌ $1 ትሪሊየን 1 ትሪሊየን ብር ከደረሰ የ1 ትሪሊየንን 5% ወታደራዊ በጀት ላይ ማዋል አለበት በነገር ላይ ሩሲያ አሁን ላይ ባለው ነባራዊ ሁኔታም የበጀቷን 32% ገደማ ነው ለጦርነት ወይም ለሚሊተሪ ላይ እያዋለች አለችው ካለባት ጫና ካለባት ጦርነት እነዚህ ሀገራት ተባብረው በቀጣይ ዓመታት እስከ 5% እናሳድጋለን በጀታችንን ማለት በሌላ ቋንቋ ሰማው እዚህ ቀጠና ላይ ያለው ውጥረት እንዲሁም የምዕራቡ ዓለም ተጽኖ ፈጥሮ የመቀጠል ሐሳብ ወይም ግብ ኢቭን ወታደራዊ አቅምን በማሳደግ ላይ የተመሰረተም ጭምር እንደሆነ ያው ወታደራዊ የበላይነት አይደል የመሰረታቸው እነዚህ ሀገራት ጥምረቱንም የመሰረተው ከሁለተኛ ዓለም ጦርነት በኋላ በወታደራዊ የበላይነት ነው የመጣው አሁንም ያንን አስቀጥሎ የመሄድ ቴንደንስ ወይም ዝንባሌ ውስጥ እንዳሉም ያመላክት ነው በያስባለሁ ቢኒ ፑቲን በግልጽ ከ5 ቀናት በፊትም አንድ ሐሳብ አጋርተዋል የቅድም ባነሳሁልህ ልክ የራሺያ አንድ ወታደር የረገጠው መሬት ሁሉ ወታደር ከሆነ ያ ሁሉ የኛ ነው የሚል ስለዚህ ዩክሬንም የመጠቅለል ሐሳባቸውን ከዚህ በፊት አልነበራቸውም ከሴኩሪቲ አንፃር ነው ዩክሬንንም የማስገባት ህልሙ እንዳላቸው በግልጽ አስቀምጧል ያስቀመጡበት ምክንያት እንግዲህ ያው የኔቶ ጉዳይ አብሮ እየታየ ስለሄደ ነው እንጂ የሰው ግዛት ወስደው ወደ ራሳቸው የመጠቅለል ፍላጎት ኖሯቸው ሳይሆን እንግዲህ በሚቀጥሉት አመታት ይሄኛው ቀለም ሙሉ በሙሉ ቀዩን ወደ ኔቶ አባል የሚቀይር ራሺያ ራሷ ብቻ ስትቀር ራሺያም እኮ የሆነ ጊዜ እኮ መንግስት ቢቀይሩ አንድ ላይ የሚሰራ መንግስት ካመጡኮ ኦልሞስት የዚህኛው የዌስተርኑ ግንዛቤ ያለው የዌስተርኑ አስተሳሰብ ያለው ቶት ያለው መንግስት ሊፈጠር ይችላልና ለዚህ ነው ከነስታሊን ጀምሮ የነበሩት ጎርባቼቭ ምንም ተጠያቂ ቢሆኑም በአንዳንድ መፈራረሶች ጉዳዮች አብዛኞቹ ግን ወጥረው ሲታገሉ የነበረው ይሄኛውን አይነት ነገር ለማስቀረት ነውና በርግጥ ፕሬዝዳንት ቭላድሚር ፑቲን አላቀም እንግዲህ ጀርመን ሊሄዱ ነው ማለት ነው በርሊን ድረስ ገብቶ ነበር ወታደሮቻቸው ሁለተኛ ዓለም ጦርነት ባይዘይ ፍሬድሪክ ሜርዝ እንደዛ ያያሉ ነበር እኛ ባልካኖች ሲነግሩን የባልቲክ ስቴቶች ሲነግሩን ተዘጋጁ ሲሉ ከዚህ በፊት የነበሩት መሪዎቻችን ማናት አንግላ መርከል እንደ ራሳቸው ኦላፍ ሾልዝ
ችላ ያሉት አልፎ ነበር አሁን ግን በግልጽ ፑቲን እየነገሩን ነው ሰውኛ መዘጋጀት አለብን በሚል በተለየ መንገድ ነው ከኔቶ ውጪም የራሳቸውን ዝግጅት እንዲያረጉ ጥሪ አድርገዋል የአውሮፓ ሀገራትም በዚህ ልክ እንቅስቃሴ እንዲያረጉ ሐሳብ ተሰጥቷል ዞሮ ዞሮ ከባድ ውጥረት እንዳለ ለመጠቆም ያህል ነው ኦልራይት ሚድል ኢስት ላይ ስንመለስ እንግዲህ መካከለኛው ምስራቅ ላይ በጣም ሰፊ ጉዳዮች አሉ መሰብሰብ እስከሚያቅት ድረስ ማታ እየተደዋወልን ስናነብ ነበርና እንዲ ምናምን በጣም አስቸጋሪ የሆኑ ምክንያቱም አንዳንዴ ሚዲያዎች በራሳቸው ፐርስፔክቲቭ ልክ ይሰራሉ እስራኤል ውስጥ ያሉ ሚዲያዎች አንዳንዶቹ ነፃ ናቸው አንዳንዶቹ መንግስትን የሚቃወሙ ናቸው አንዳንዶቹ ደግሞ ፕሮ ናቸው ይታወቃል ኢራን ውስጥ ደግሞ አብዛኛው ሳይሆን ሁሉም የከናያቶላ ሀመኒ መርህ ምንም አያፈነግጥም እሱን ትይዛለ ዳይን ደግሞ ዌስተርን ታያለ ነሲኤንኤን እንደ ዋሽንግተን ፖስት ምን ይዘው ይወጣሉ ከዛ አልጀዚራ ግራ ሊጋቡ ይችላሉ ወይ የምንላቸው እንዲ ደግሞ አረብ ኒውስ የሚባሉት አረብ አካባቢ ያሉትን ሁሉንም ሚዛን ውስጥ ያስገባ ንባብና ዝግጅት ያስፈልጋል ብዙ ጊዜ እንደምልህ አሁን እኛ 30 ሰው ሞተ 600 ሰው ሞተ ላይ አይደለንም ፕሮግራማችንም አይደለም ኢቭን ተመልካቾቻችን በደንብ የኛን ጉዳይ የሚከታተሉ ሰዎች ናቸው ቢዮንድ ዛት ናቸውና ፐርስፔክቲቭ ምንድነው ጂኦፖለቲክሱ ምንድነው አሁናዊ ውጥረቱ ወዴት ሊወስድ ይችላል ከታሪክም ከምንም አንፃር ማየት ነው እንጂ ይሄን ያህል እንተናለ ይሄን ያህል ምንልበት ጊዜም አይደል እንዳልኩ ተመልካቾቻችን አልፈውታል ኤቭሪዴይ ደግሞ ኢቭን ተመልካቾቻችን በቃ አልፈውታል እንዲህ አይነት ነገር ዋትስ ሃፐኒንግ ብዙ ምንተናቸው አይደለምና አላማውም የፕሮግራማችን ጂኦፖለቲክስን ማሳየትም ስለሆነ ጥቃቅን የሚመስሉ ኢቨንቶች ኮዝ ልናረጋቸው እንችላለን እንጂ ዶሚናንሱ ግን ዓለም አቀፍ ትሬንዱ ላይ ያተኩራል ማለት ነው እንዴትና ለምን ከሰሞኑን ከወዳጆች ጋር የሚሆን ዲስከሽን ነበረኝና በዚህው ጉዳይ ላይ እንዴት ነው ማለት ኤቭሪዴይ አሁን ላይክ እንደ አፕዴት ተከታተላለ መረጃዎች ምናምን ግን ይሄ እግር በእግር የሆነ ምን እየተፈጠረ ነው እንደዚህ ያን አይነት ትሬንድ የለኝም ቀን ሙሉ በጣም ብዙ ነገር ስለሚሆን ግን ኪክ የሚባሉ የትኞቹ ናቸው ከነዛ ውስጥ ሼፕ ያደረጉት ያሉት ጂኦፖለቲካውን ሼፕ ያደረጉት ያሉት የትኞቹ ናቸው የሚለውን ነው እንትን ምንለውና መቼ ነው በጣም እንደ ዜና እግር በእግር አትከታተልም ምናምን ምክንያቱም የዜና አቀራረብ አይደለም የምንሰራው እንዴትና ለምን የሚለው ነው በጋዜጠኝነት ላይ ምን ተፈጠረ የት ተፈጠረ what happened where it happened የሚሉት ነገሮች እንዳለ ሆነው ደግሞ why it happened ለምን ተፈጠረና እንዴት ተፈጠረ የሚሉት ነገር መሰረታዊ ናቸውና የትኛውም ዜና ቢፈጠር ኤኒ ታይም ለምሳሌ ኔቶ እንደዚህ ሆነ ብለን ስናስብ ለምን እንደዚህ ሆነ ከዛ እንዴት እንደዚህ ሆነ የሚሉት ነገሮች ፎከስ ነው የምናደርገውና የፕሮግራማችን ቅርጽም እሱ ነው እንዴትና ለምን በሚለው ምን ተፈጠረ የት ተፈጠረ ከሚለው ነገር ባለፈ ለምን ተፈጠረ እንዴት ተፈጠረ የሚለው ነገር ላይ ፎከስ ያደርጋልና የፕሮግራማችን ቅርጽ እንደዛ ነው የሚለው ፖይንት እኔም ሰፖርት ላደርግ ፈልጌ ነው እኔ አሁን ታውቃለህ አክቹሊ እስከምገባ ድረስ ጉግል አደርጋለሁ አፕ ቱ ዴትስ ብቻ ሳይሆን አሁን አፕ ቱ ዘ ሞመንትም ነኝ በዚህ ጉዳይ ላይ እንዳልከው ግን አሁን ኢራን እንዲያለች ዛሬ ጧት 5 ነገሮች ይወጣሉ እነሱ እንዲ የሚባልበትም አይደለም because የተመልካቾቻችንን አንደርስታንዲንግ በጣም ኢቫሉዌት ስለምናደርግ እኛም ደግሞ አግባብ ያለው በዚህኛው ጥግ መታይ ስላለበት የሚለው ለማንሳት ነው አክቹሊ ለዚህ በጣም አሪፍ ተመልካቹም እንደው ኢንተረስቱ ካለ ግራውንድ ኒውስ የሚባል የዜና ምንጭ አለ በድጋሚ ዛሬ ሪኮመንድ አደርጋለሁ በሰብስክሪፕሽን ነው የሚሰራው ግራውንድ ኒውስ በጣም ቆንጆ የሆነ የዜና አቀራረብ አላቸው ሁሉንም መረጃዎች ከሌፍት ላይም ራይት ላይም ሴንተር ላይም ያሉትን ከሚዲያ ካምፓኒዎቹ ማንነት ጋር ማን ነው ኦነሩ ባለቤቱ ማን ነው የሚለውን ጭምር ያነሱ ያቀርባሉና በጣም የወደድኩት የዜና ምንጭ ነው ግራውንድ ኒውስ this time ከዛ ባለፈ ወደ ጉዳያችን እንምጣ የግል ሐሳቦቻችንን ካነሳን አይቀር በኢራንና በእስራኤል ብሎም በአሜሪካ መካከል የነበረው ውጥረት ነው እንግዲህ ባለፉት ሳምንታት በተከታታይ ስናነሳ እንደነበረው ብዙ ነገሮችን አይተናል አሁን ወደኋላ ተመልሰን የምንመለከታቸው ነገሮች የሉም እና ያቶላ ያነሱት ሐሳብ አለ እንቀጥልበታለን በኋላ እሳቸው ምን እንዳሉ ግን ከዛ ባለፈ አሁን ላይ ቅርጹ ምንድነው የሚሆነው የሚለው ነገር ነው ዛሬ አይ ቲንክ በደማ ጠንጠኛ የሚሆነው ባለፈው ሮብ ፕሮግራማችንን ስንቋጭ ተመልካቾቻችን የሚያስታውሳሉ አንድ የጠቆምኩት አንድ ጉዳይ ነበረ ከዶናልድ ትራምፕ በቻይናና በኢራን መካከል የነዳጅ ግብይት እንዲኖር በቃ አሁን ቻይና ከኢራን ነዳጅ ትገበያይ ብለዋል ሶ እና ምን ማለት ነው ይህ ማለት
ማዕቀቡ ተነሳ ማለት ነው። የዶናልድ ትራምፕ ማክሲመም ፕሬሸር ፖሊሲ የት ገባ ኢራን ላይ? ሶ ኢራንስ ምንድነው ደግሞ በምላሹ ምን ብትሰጥ ነው እነ ዶናልድ ትራምፕን እንደዚህ በዚህ ደረጃ እንድትስማማ ወይም ደግሞ ወደ ስምምነቱ እንድትመጣ ያደረጋት ያለው? አዘኝ ነው ሰደይ አሁን ላይ የስምምነት አዝማሚያ አለ። አሁን ይሄን ስል ዶናልድ ትራምፕ ነገ ተነስተው ሚሳኤል አይተኩሱም እያልኩኝ አይደለም። ሊተኩሱ ይችላሉ ከሳቸው አንፕሬዲክታቢሊቲ አንፃር። አሁን ላይ ጠዋት አስጠንቅቀዋል። አሁን ላይ ያለው ግን ቴንደንሲ ወይም በመካከላቸው ያለው የዝንባሌ የሚጠቁመው ነገር ምንድነው ካልክ በዶናልድ ትራምፕ በኩል እየመጣ ያለው ነገር የሚጠቁመው ነገር ምንድነው ካልክ የሚያሳይ ነገር አሁንም ከኢራን ጋር በተወሰነ መልኩ ወደ ድርድር ለመምጣት ፍላጎት እንዳለ ነው። አይ ሚን ግብዝነት ነው አንዲትን ሀገር በታሪክ ጦርነት ላይ ጥቅም ላይ ውሎ በማያውቅ ቦምብ ደብድበ የኒውክሌር መሰረተ ልማቷን ያው አጠፋው የሚሉት በኋላ ልንመጣበታለን አጠፋው በሚሉት ደረጃ ነው ባይባልም ግን ጉዳት አድርሰ ከዛ ደግሞ ለድርድር መጣለው ማለት ግርታን የሚፈጠር ነገር ነው ብዬ አስባለሁ። በድርድር መካከል ላይ እንዳሉ ጦርነቱ እንደመጀመሩ መጠንና ሶ ምንድነው what exactly is የትራምፕ አካሄድ እና አያቶላህስ ደግሞ ምን አይነት ምላሽ እየሰጡ ነው? ድርድር በፍጹም አይኖርም የሚል አይነት ነገር እያነሱ ነው። እና አያቶላህ ማለት ተከርተናል አሜሪካን አምነን ወደ ድርድር ጠረጴዛ ላይ በመጣንበት ቅጽበት ላይ እስራኤል አጥቅታናለች ጎድታናለች። ስለዚህ በእነ አሜሪካ በእነ ትራምፕ ለሁለተኛ ጊዜ ነው እየተከዳን ያለ ነው። 2018 ላይ ተከዳን። በ2018 አሜሪካ ከኒውክሌር ስምምነቱ ራሷን ስታገል አሁን ደግሞ ኑ እንስማማ ብላ ጠርታን እኛ ከሷ ጋር በአደባባይ ስንደራደርና ስንመካከር እሷ ግን በጀርባ በአሜሪካ በእስራኤል እያስመታችን ነበረ ወይም ደግሞ አሜሪካ እንድታጠቃን ማለት እስራኤል እንድታጠቃን አረንጓዴ መብራት አበታላት ነበረ ሚል ለዚህም ነው ዶናልድ ትራምፕ አሁን ጧት ያልክ ያነሳው የእንትኑ ጉዳይ በቃ ማስጠንቀቂያ ወደ መስጠት የመጡት በኢራን በኩል ዶናልድ ትራምፕ ምክንያቱም ቀጣይ ሳምንት ምናልባት ከኢራን ባለስልጣናት ጋር ተገናኝተን ልንነጋገር እንችላለን ብለው ነበረ ትላንትና። በዚህ መካከል ነው እንግዲህ ሁለት ሀሳቦች አሉ ተራ በተራ ምን ሄድባቸው። የመጀመሪያው ላንሳውና ደን ተቀጥልበታል። በነ ፔቴክሴት መካከል በነ ዶናልድ ትራምፕ መካከል ይህንን ጥቃት በተመለከተ የተፈጠረ ብዥታ አለ ማለት እነ ዶናልድ ትራምፕ አጠቃናሉ መታናሉ በታሪክ እንደዚህ አይነት ጥቃት ሰንዝረን አናቅም አሉ። በቃ ዓለም ሁሉ ሊደነቅበት ይገባል አሉ። ከዛ እዛው በሚሰጧቸው መግለጫዎች ላይ ተመልክተው ከሆነ ጋዜጠኞች ጠይቋቸው እንዴ የፔንታጎን መረጃዎች ምንጮች አፈትልክ የወጡ መረጃዎች እኮ የሚያሳዩት እናንተ በመትሉት ልክ ኢራን እንዳላጠቃችሁ ነው። ምናልባት እድለኛ ከሆናችሁ በወራት ብቻ ነው የኢራንን የኒውክሌር ጦር መሳሪያ መርሃ ግብር ወደ ኋላ ያዘገያችሁት እንጂ እንደው እዚህ ግባ በሚባል ደረጃ የኢራን የኒውክሌር ፕሮግራም ምንም አላደረጋችሁትም እያሉ ይጠይቋቸዋልና ትራምፕ አስኪያውዱ ድረስ አቅላቸውን እስኪሽቱ ድረስ በቃ የሲኤንኤን ጋዜጠኞችን ኦልሞስት እስኪወጫጭቋቸው ድረስ ማለት ነው ሪአክት ያደርጉ የነበረው። ዴን ፔቴክሴት ደግሞ የመከላከያ ሚኒስትር ወጣና ፖለቲካ ሙቭ ነው በቃ ፖለቲካ የዶናልድ ትራምፕን ተቀባይነት ለማሳጣት የሚደረግ ፖለቲካዊ ሙቭ ነው እያለ ምላሽ ለመስጠት ይሞክራል። አንድ ክሊርሊ የምንረዳው ነገር አሁን ላይ እንግዲህ ቀናትም ተቆጥረዋል። የኢራን የኒውክሌር ጦር መሳሪያ መርሃ ግብሮች ጥቃት ከተወሰደባቸው በኋላ ቀናትም ተቆጥረዋል አልፈዋል። በተወሰነ ደረጃ ኮምፓይልድ የሆኑ ሪፖርቶች ይወጡ ነው የደረሰው የጉዳት መጠን ምን ያክል ነው በሚለው ጉዳይ ላይ ጉዳት ደርሷል። ማይካደው ነገር በደንብ የኢራን ማምናለች እነ ፋርዶዋን ብትል እነ ኢስፋሃንም የመሳሰሉት እስራኤል በፈጸመችው ጥቃትም አሜሪካ በፈጸመችው ጥቃትም ጠንካራ ጉዳት ደርሶባቸዋል። ያ ማለት ግን የኢራን የኒውክሌር መርሃ ግብርን ሙሉ በሙሉ የሚያጠፋ የሚያወድም አይነት እንዳልሆነ ደግሞ በግልጽ ተመላክቷል። በተወሰኑ ወራት ወይም በተወሰኑ ጊዜያት ወደ ኋላ 6 ወር ስትል የነበረው ላስት ታይም እንደዛ ወደ ኋላ በተወሰኑ ጊዜያት ሊመልሰው የሚችል ሊሆን ይችላል ማለት የመሰረተ ልማቱ ላይ ጉዳት ስለደረሰ ዜን መሰረተ ልማቱን ድጋሜ በሌላ ድብቅ ቦታ ላይ እንትን እስከሚሉ ድረስ ጊዜ ሊወስድባቸው ይችላል። ግን ይሄ ቴክኖሎጂ ሴንተርፋጁን ጨምሮ ዩራኒየም በልጽግ ዩራኒየም ጨምሮ እነዛ ነገሮች ምንም እንዳልሆኑ ተረጋግጧል በግልጽ። አሜሪካ እንግዲህ ዶናልድ ትራምፕ ሲናገሩ ደግሞ ምንድነው ያሉት? በቃ ላንዲና ለመጨረሻ ጊዜ የኢራንን የኒውክሌር መርሃ ግብር አወደምነው አጠፋ ነው እያሉ ነው ሲናገሩ የነበሩት አይደለ? ያ እነ ትራምፕ ያሉት አይነት ውጤት እንዳልተመዘገበ በግልጽ ታይቷል። ወይም
ከኢራንም በኩል የሚወጣ መገናኛ ብዙሃን ከዛው ከአሜሪካ እነ ኒውዮርክ ፖስትን የመሰለ የዜና ምንጭ ከአሜሪካ የሚወጡ የዜና ምንጮች በግልጽ መረጃዎችን ጠቅሰው ይዘውት የመጡ ጉዳይ ሆነዋል ሶ እነ ትራምፕ ለምንድነው ስኬታቸውን አጋነው ማቅረብ የፈለጉት ለምንድነው እነ ፔቴክሴት በቃ ድል አድራጊነታቸውን ማሳየት የፈለጉት ሲባል የመጀመሪያው ነገር ይጦርነት በቀላሉ እንደማይቆም ገብቷቸዋል ማለት በተለይ እስራኤል ባለችበት ነባራዊ ሁኔታ ላይ በቀላሉ እንደማይቆምና በተቻለ መጠን ጦርነቱን በድል አድራጊነት ለአንዴና ለመጨረሻ ጊዜ አጠናቀናል ብለው ነው መውጣት የፈለጉት ለምን የእስራኤል ባለስልጣናት እንደምታውቀው እዚህ የኒውክሌር መርሃ ግብር ላይ ኔታንያሁም ብለዋል በቃ ድል ተቀዳጅተናል ብለዋል ነገር ግን በተጨባጭ የኒውክሌር መርሃ ግብሩ ላይ ሄደው የተመዘገበው ውጤት ደግሞ አጥጋቢ እንዳልሆነ አሁን ከዛው ከእስራኤል በኩል የሚወጡ የኔታንያሁ ተፎካካሪ ፖለቲካ ፓርቲዎች ጥምር መንግስት ውስጥ ያሉ ፓርቲዎች በተቃውሞ ያነሱ ነው ምን አሳካን ይያሉ ነው ኒውክሌሩ አለ አገዛዙ አለ ምን አሳካን የሚለውን ጥያቄ እስራኤሎች ያነሱ የእስራኤል ባለስልጣናት ምን ማለት ነው አሁንም ሌላ ራውንድ ኦፍ ጦርነት ሌላ የጦርነት አዙሪትን ከእስራኤል በኩል ሊመጣ ይችላል ሶ እነ ትራምፕ በተቻለ መጠን ይሄንን የመግፋት አይነት አካሄድ ነው ያደረጉ ያሉት በስኬታማነት ድል አስመዝግበናል ኒውክሌሩን አውድመናል ምናምን የሚሉት በተቻለ መጠን እስራኤል ልታመጣ የምትችልባቸውን ጫና ባንዴና ለመጨረሻ ጊዜ ገፍቶ ለማስቀረት አይነት አካሄድ ነው እየተባለ ነው የሚገኘው ምን ያክል ይሳካላቸዋል ምን ያክል እነ ትራምፕስ በኢራን ላይ ፍላጎታቸውን አስከብረው ይቀጥላሉ የሚለው ጉዳይ በጣም አሳሳቢ ነው ነገር ግን እንደው ሊሆኑ ከሚችሉ ነገሮች ምንድነው ብትል በምን ያክል የጊዜ ገደብ ውስጥ በእርግጠኝነት መናገር ባልችልም ነገር ግን በእስራኤል በኩል ሌላ ራውንድ ኦፍ ሌላ የጦርነት ጥቃት ሌላ የዘመቻ ጥቃት ኢራን ላይ መፈጸሙ ወይም ወደ ኢራን አይናቸውን ማማተራቸው አሁንም የማይቀር መሆኑን የሚጠቁም አይነት ውጤት እየተመዘገበ ነው የሚገኘው የሚለው ነጥብ ማንሳት ፈልጌ ነው በትክክል እሱ ሐሳብ ላይ ነው የሚቀጥለው የእስራኤሉ መከላከያ ሚኒስትር ኢዝራኤል ካስ ለሁለተኛ ጊዜ ጥቃት ሊሰነዘር እንደሚችል ሜይ ምናምን ይላሉ እንደሚችል ይጠቁማሉ ግን በእርግጠኝነት ጥቃት ሊሰነዘር እንደሚችል ሳይታለም የተፈታ ነው ካንዴ ሁለቴ አንዴ በኤክስ ገጻቸው ላይ ሌላ ጊዜ ደግሞ በመግለጫ መልክ አሁንም ሌላ አይነት ጥቃት ሊሰነዘር እንደሚችል ሐሳቦች አሉ ያ የሆነበት ምክንያት እንግዲህ ትክክል ናቸው የእስራኤል ፖለቲከኞችም የሚጠይቅ ህዝብም ካለ አክቹሊ ህዝቡ ብዙ ጊዜ ዊኒድ ፒስ እያለ አያለውኝ አብዛኛው ጦርነቱን ይደግፋሉ ያው የሚፈጠርብህም ነገር አለ አይደለ ለምሳሌ እኛ እኮ ልጅ እያለን ስለ ግብጽ አሁን አንተና እኔ ባለን መረዳት ልክ ስለ ግብጽ ማወቅ አይተበቅብንም አይደለ በዛ በልጅነታችን ግን ግብጽ ሲባል የሆነ ከኢትዮጵያ አንፃር ያላትን ነገር እንገነዘብ ነበር ያ ምንድነው በቃ ሚዲያችንም ምኑም የፈጠረብን የሆነ ምስል ነው ስለዚህ እስራኤል ውስጥም ስለ ኢራን እንደዚህ አይነት ነገር ሊኖር እንደሚችል ከጀነሬሽኑ ወይም ደግሞ ከነኔታኒው አስተምሮ ለውስጥ ስለሚችል ህዝቡ ጦርነቱን ሰላም ሳይፈልግ ቀርቶ ሳይሆን ኢራን የምትባል ሀገር ጠላታችንና ሶ ጠላታችን ላይ ድል ማስመዝገብ አለብን ብለው የማሰብ ሜንታሊቲው አለ እሱን ነገር ቢኖርም ግን እንዳልከው ጦርነቱን ሊቀጥል እንደሚችል ግን አሁን ታይሙ በዶናልድ ትራምፕ ልክ ነው ሊሆን የሚችለው ፕሬዚዳንት ዶናልድ ትራምፕ አይ በቃ ከዚህ በኋላ አይታሰብም የሚል ሐሳብ በርግጥ በኢራን ፖለቲከኞችን በኩል የሚሰጡ አስተያየቶች ምንድነው ያሉት አባስ አራግቺ የውጭ ጉዳይ ሚኒስትሩ ጥሩ ዲፕሎማት ናቸው አክቹሊ እስራኤል ጥቃት ሲሰነዘርባት ስትመታ ራንቱ እስዳድ ምናምን አይነት ነገር ወደ አባቷ ሮጠች አባቷ እንግዲህ ያው አሜሪካ ናት ወደ አባቷ ሮጠች ይሄ እኛ ሀገር ላይ የሚሰጡ አስተያየቶች አሉ አይደል ፕሮቮካቲቭ የሆኑ ጦርነትን በዚህ ልክ የምታያቸውና አብዛኞቹ ከኢራን ፖለቲከኞች በኩልም ቁርጠኝነቱ እንዳለ ያሳያል በቃ ጦርነቱ በጣም እንደተዘጋጁበት ወይንም ደግሞ ድል ማድረጋቸውን አድርገናል አይደል ያሉት አያቶላ አሊ ሐመኔ ምን ያህል አድርገዋል አላረጉም ሚለውን ልንመጣበት ብንችልም ግን ድል አድርገናል የሚል ሐሳብ ነው የሰጡት ይሄን በተመለከተ እንግዲህ የኢራን ፖለቲከኞች በዚህ ልክ አቋማቸው ጠንካራ ከሆነ እና አባስ አራግቺ እንዲህ አይነት ሐሳብ ከሰጡ አባስ አራግቺ እንደውም ስለ አያቶላ አሊ ሐመኔ ዶናልድ ትራምፕ የሚሰጧቸው አስተያየቶች አሉ ከዚህ ሁለንተናዊ መሪ ወይንም ደግሞ ታላቅ የሃይማኖት አባት ነውና ከዚህ አንፃር የሚናገሩትን ነገር እውነት መናገር አለበት በሚል ትንሽ ጫና ሊፈጥር የሚችል ወይንም ደግሞ ወይም ኢራን تبریک عرض بکنم. I would like to congratulate the great nation of Iran. I want to congratulate them for a few reasons. First, I would like to congratulate them for victory over
the fake regime of the Zionist regime. ያ እንግዲህ አያቶላ አሊ ሀመኒ ያሉት ሐሳብ ነበር እንግዲህ 12 ቀናት ጠፍተዋል ተብለው ወይም ደግሞ የገቡበት አልታወቀም እየተባለ ሲነገር በነበረበት ሰዓት የሆነ ኤክስ ገጻቸው ላይ የሆነ ጽሁፍ አስነበቡ ከዛ ወዲያውኑ ተመለሱና ሐሳብ ሰጡ አያቶላ አሊ ሀመኒ ሐሳብ የሰጡት ቀደም በሰማነው መንገድ የፌክ ሬጂም ወይም ደግሞ የአያቶላ statement yesterday that we won the war. We won the war. And I said, look, you're a man of great faith, a man who's highly respected in this country. You have to tell the truth. All right. እንግዲህ እሳቸው በዛ ልክ እንግዲህ የጽዮናዊ ነው የሚለው ዛይኑት የጽዮናውያኑ አስተዳደር ወይም ደግሞ ፌክ ሬጂም ወይም ደግሞ ዝም ብሎ እንደው የሐሰት መሬት ያረገጠ አስተዳደር እንደሚሰጠው ሐሳብ ሳይሆን የታላቁን የኢራንን ህዝብ ላመሰግነው ፈልጋለሁ ወይም ኮንግራቹሌሽን ልልፈልጋለሁ ላስመዘገቡት ድል የሚል ሐሳብ ነው ያላቸውና ድል አድርገናል ነው የሚሉት አያቶላ አሊ ሀመኒ እንግዲህ እሳቸው ይሄን ሲሉ ዶናልድ ትራምፕ ደግሞ ምላሽ ሰጡ አያቶላ አሊ ሀመኒ አሸንፈናል ብለዋል እርሶ ምን ይላሉ የሚል ጥያቄ ሲነሳላቸው ነውና ዶናልድ ትራምፕ አሸንፈ ያለው ነው ያሉት አላሸነፉም ምን ማለት ነው ምንድነው ሁለቱም ኃይሎች ወይንም ኢራንም እስራኤልም በዚህ ጉዳይ ላይ የደከሙ ይመስሉኛል የሚል ሐሳብን በቀጣይ ይናገሩበታል ዶናልድ ትራምፕና ዞሮ ምንድነው የሁለቱ ኃይሎች አላሸነፉም የሚል ማረጋገጫ የሚሰጥ ምስልም ያለው ይመስላል የፕሬዝዳንት ትራምፕና በዚህ ልክ ነው የቃላት ልውውጡ ትራምፕ ያው ዞሮ ቅድም እንዳልከው አንተ አሸንፈናል ወይንም ኢራን በእስራኤል አልተሸነፍኩም ወይንም በእስራኤል ላይ ድል አስመዝግቤያለሁ ማለቷ በጣም ነው ያበሳጫቸውና ለዚህም ነውና አባስ አራግቺ አያቶላ አሊ ሀመኒን መናገር አይችሉም ስርዓት ሊኖሩት ይገባል ዶናልድ ትራምፕ ምክንያቱም ታላቅ የሃይማኖት አባት በጣም ብዙ ተከታይ ያሉት ሰው ነው ለምን እንዲህ አይነት ሐሳብ ልክ ያልሆነ ወይም ውሸት ያወራሉ የሚል ሐሳብ ነው ዶናልድ ትራምፕ በግልጽ ያሏቸው አያቶላ አሊ ሀመኒ ያን ተከትሎ ነው እንግዲህ አባስ አራግቺ ምን ማለት ነው እንደዚህ ማለት አይቻልም ኢን ሚሊየንስ ተከታይ ያላቸው አያቶላ አሊ ሀመኒ በዚህ ልክ መናገር አይቻልም የሚል ቁጣ ዘል መልእክት ሰደዱ አፍተር ኦል ግን እንዲህ አይነት ነገሮች በግራም በቀኝም ስትመለከታቸው በእስራኤል በኩልም እንደውም በእስራኤል በኩል ረገብ ያለ የሚመስል ግን ለጦርነት በጣም የተዘጋጀ ሜንታሊቲ እንዳለ ይሰማኛል ኢራን ደግሞ አሁን በቃኛም ብለናል ባለፈው አያቶላ አሊ ሀመኒም ድል ማብሰር አለማብሰር የኛ ግዴታ ባይሆንም ግን መሬት ላይ ያለውን ሀቅ ስትመለከተው ሁኔታዎች በሙሉ ሌላ መልክ ያላቸው ናቸውና በሶስቱም በኩል በአሜሪካን በኩል ያለው ይሄ ጸባጫሪነት መንፈስ ያለው ነው እስራኤልን በኩል ያለው እንዳልኩና እስራኤል ካትስ የመከላከያ ሚኒስትሩ የሚሰጧቸውን አስተያየቶች መግለጫዎች ኤክስጽሁፎች ስትመለከት ጦርነቱን ሊያስቀጥሉ የሚችሉ ናቸው እና አያቶላ አሊ ሀመኒ ራሳቸው አባስ አራግቺ የውጭ ጉዳይ ሚኒስትሩ እንዲሁም ማናቸው መስዑድ ፐዘሽኪያን ፕሬዝዳንቱ ሁሉም የሚሰጡት አስተያየት ከኔታንያሁ ጨምሮ እስከ ትራምፕ እነዚህ እስከ ኢራን መሪዎች ሁሉም ለጦርነት የተዘጋጀ አሸንፍ ያለው ማለትን የፈለገ ነው እስካሁን ባለው ሂደት ኢራን በሚገባ መኩራራት እንደምትችል በቃ ያሳየችበትን አጋጣሚ ፈጥራለች ግን የኒውክሌር ማብለያ ጣቢያዎች ላይ ስለደረሰው ጥቃት ደግሞ ያሉትን ግምገማዎች እኛ መናቃቸው ጉዳዮች አሉ በዚህ ልክ ተጎድቷል በዚህ ልክ አልተጎዳም የሚለውን ግን በግልጽ ጋሃድ የሆነ የራሳቸው የአያቶላ አሊ ሀመኒ አስተዳደር ወይም ማገዛዙ ምራቡ እንደሚለው እሱ የሚያመጣውን ጉዳይ በትክክል ግራቀኝ ተመልክቶ የሚመጣውን ነገር በግልጽ ማስቀመጥ ይቻላል ግን ጥቃቶች ተፈጽመዋል ጥቃቶች የተፈጸሙበት መንገድ እንዳልከው ኢራን ላይ ጥቃት አልደረሰም ከባድ ጉዳት አልደረሰም ማለት አይደለም ራሳቸው አባስ አራግቺ ትላንት አርብ ሐሳብ ሰጥተዋል በጣም ሴቨር የሆነ ዳሜጅ አጋጥሞናል ብለዋል በዚህ ልክ ይሄ ነው ባይሉም አደገኛ ጉዳት ደርሶብናል የሚል ሐሳብ ሰጥተዋል አያቶላ አሊ ሀመኒ ቀደም ሲል ደግሞ እሳቸው ሐሙስ ይመስለኛል ሲናገሩ ምንም አይነት ጉዳት አልደረሰብንም በኮምፔሪንግ ኮንትራስት የሚያስቀምጧቸው አሉ ከጥቃቱ በፊትና ከጥቃቱ በኋላ በሱም የተወሰነ መንገድን ማየት ትችላለህ ግን አሜሪካ ፖለቲከኞች ውስጥ ቀደም አንተ ባነሳው መንገድ ያለው አለመግባባትና የፖለቲካው አካሄድ ደግሞ በርግጥም የነዚህ አካባቢዎችና ፎርዶና ታንዝ የሚባሉት እስፋሃን ሶስቱ ላይ ነው ትኩረት የተደረገው ጉዳት እንዳልደረሰባቸውም ሊያሳይ ይችላል ጉዳት ደርሶባቸዋል ወደሚል ሐሳብም ሊወስድ ይችላል የሲአይኤ ዳይሬክተር እንግዲህ ከወጡ በኋላ ወይም ደግሞ የኢንተለጀንሱ ከዚህ በፊት ያነሳ ነው እንግዲህ የፔንታገን አንዱ አርም ነው የሚባለው ኢንተለጀንስ ያጋራው መረጃ ነበር እሱ መረጃ
ምንም አይነት የረባ ጉዳት እንዳልደረሰባቸው ተረጋግጧል ወይም ደግሞ ቅድመ አሰስመንት የቅድመ መረጃዎችን አሰስ ማድረግ ችለናል የሚል ሐሳብ ሲወጣ ወዲያው እነ ትራምፕ እነ ካሮላይን የሚባሉት ራሳቸው ሀክሰት መከላከያ ሚኒስትሩ ሐሳብ ሰጡ። ከዛ በመጨረሻ የሲአይኤ ዳይሬክተር የተፈጸመውን ጥቃት በጣም አደገኛ እንደሆነና ከባድ ጉዳት እንዳደረሰ ደግሞ የሲአይኤ ዳይሬክተር ጆን ራት ክሊፍ የሚባሉት ወጥተው ጉዳት በደንብ አድርሰናል የሚል ሐሳብ ሰጡ። በተወሰነ መንገድ ደግሞ ያው አራግጭም አረጋገጡላቸውና ምንድነው ይሄን ያህል አሁን የሆነ መሬት ያረገጠ ፖለቲካ እንዳለ ያሳያል። ድል ማድረግ ብቻ ሁሉም ልክ የግብዝ ፖለቲካን በአለም ላይ ያራመዱ ያሉ ሀገራት ሶስቱም እየመሰሉ ይመጣዋል። አንዳንዴ እኮ ህዝብ ላይ ጫና ሲፈጠር ህዝብ ተጎድቷል ብለ ሚደርስልህ ሊኖርም ላይኖርም ቢችልም ግን ልክ ጋዛ ላይ ያለውን ሰቆቃ ሁሉም ዓለም ኢቭን የራሳቸው የእስራኤል ሰዎች ጋዛ ላይ ከባድ ሰቆቃ እንዳለ ከሐማስ ውጭ ያለው ሰው ከሐማስ አባላት ውጭ ያለው ሰው ዋጋ እንደሚከፍል እንደሚያምነው ለዓለም ጋዛ ሲባል ዓለም ማንንም የማንንም ደጋፊም ይሁን የማን በጣም ከባድ የዓለማችን አስከፊው ቀውስ እንዳለ ሁሉም ሰው እንደሚረዳው ሁሉ አሁን ኢራን ውስጥ ለተፈጸመው ጉዳት እስራኤል ውስጥ ለተፈጸመው ጉዳት እሱን ማጉላት ላይ ሳይሆኑ ያሉት እሱን መሸፋፈንና እኔ ጀግና ነኝ የሚል አይነት አዲስ አይነት የፖለቲካ ትሬንድም ይመስላል። ምክንያቱም ይሄ የሚያስመለክተው ምንድነው ዓለም አቀፍ ተቋማት የመንግስታቱ ድርጅትን ጨምሮ በሆነ አካል ላይ የሚፈጥረው ጫና በመርህ ደረጃ ያለ መመራቱን ጉዳይ ሊያሳይ ይችላል። ስለዚህ በቃ የህዝብን ስነልቦና ያሳደግ አሸናፊ ነኝ ይልክ መቀጠሉ የተሻለ ነው ወደሚል የሆነ አንዳች አዲስ አይነት አስተሳሰብ ዓለምን ይከተታተም ይመስለኛል። ያ ሁሉም አሸናፊ ነኝ ይላል። ያው ጦርነት ሲያልቅ ቤዚክ ካራክተሩ በጦርነቱ የተሳተፉ ሁሉ ኢን ሚሊየንስ ሰው ጨርሰውም ሊሆን ይችላል። በጦርነቱ ግንባር ላይ ግን በቃ አሸናፊ ነን የሚለው ነገር የተለመደ ነው። ነገር ግን አሁን ለየት የሚያደርገው ከደረሱ ጉዳቶች ከመሳሰሉት ነገሮች ባለፈ ለምንድነው ኤግዛክትሊ አሁን ትራምፕም አሸናፊ እንደሆነ ነው አክት ያደረገ ያለ ኢራኖችም እኛ አሸናፊ ነን ብለው የድል በዓል ያከበሩ ነው። እስራኤልም አላማችን አሳክተናል ብለዋል ኔታንያሁ። ኒክሌሩን አውድመናል ነው ያሉት። በተወሰነ ወደ ኋላ መልሰናል። አይ ዶንት ኖ የትኛውን ቃል እንደተጠቀሙ ግን ስቲል እስራኤሎችም ሴሌብሬት ያደረጉ ነው ወይም ኔታንያሁ እንደ ድል አድራጊ ነው አክት ያደረጉ ያሉት። ኢራኖችም እንደ ድል አድራጊ አሜሪካም እና ሶስቱም በጦርነት ላይ የተሳተፈ ሀገር እንዴት ሶስቱም ድል አድራጊ ይሆናል የሚለው ነገር ላይ ለምንድን ነው በቃ ይሄኛው ናሬቲቭ የፈለጉ ስትል ተስማማን ቢሉስ ምን አለ? የሚሻለው እሱ ነበር ተስማማን። ከዛ በኋላ እኮ ነው የሚመጣው ውጤት። አሁን ወደ ድርድሩ ነገር የሚመጡ ከሆነ በማን ፍላጎት በማን ጫና አይደል በትራምፕ ኢንቮልቭመንት ጉዳይ ነው ይሄ ድርድር የመጣው ነው ወይንስ ትራምፕ ኢራን ሚሳኤል ከተኮሰች በኋላ ነው አይደል? ሲኬንሱ ከተመለከተው ኢራን ሚሳኤል ኳታር ላይ ከተኮሰች በኋላ ነው ድርድር የሚለው ነገር የተመለከተው አይደል? ኢራን ከተኮሰች በኋላ ነው ድርድር የሚባለው ነገር የመጣው ነው ወይንስ መጀመሪያ ራሱ ጥቃቱ ሲፈጸም ነው ወይም አሜሪካ ጥቃት ስትፈጽም ነው ድርድር የመጣው ወይም ተኩስ አቁም እናደርጋለን የሚለው ሐሳብ የመጣው የሚለው ነገር እኮ እዛ ጋር ነው የነገሩ ማለት ብዙ ማጠንጠኛ ነገሮች አሉት ብዬ ማሰበው። እንዳልኩ ባለፈው ቀድመው ተነጋግረው ነበር እነዚህ ሀገራት። አሜሪካ ለኢራን ጥቃት ልትፈጽም እንደሆነ ቀድማ ተናግራለች። ኢራንም እንዲሁ በተመሳሳይ ጥቃት ልትፈጽም እንደሆነ ቀድማ ተናግራለች። ለኳታር ባለስልጣናት ታሳውቃለች። በእነ ትራምፕ አስተዳደሮቹ ሰምተዋል ይባላል አይደል? ስለዚህ ይሄ በየቀጠናቸው በዙሪያቸው ያለውን የህዝብ ተቀባይነት እዛው ሎካልም በተለይ እንትና አያቶላህ ከውስጥ ከፍ ያለ ተቃውሞ ገጥሟቸዋል። ለምሳሌ ከዚህ ከጦርነቱ በኋላ ድጋፉ እንዳለ ሆኖ ግን የኒክሌር ጦር መሳሪያ ያስፈልገናል በቃ የኒክሌር ጦር መሳሪያ እንያዝ የሚለውን ነገር በጣም እንዲያም ወታደሩ ቴክ ኦቨር ሊያደርግ ነው እንደሚል አይነት ዜናም ያየው ነበር ትላንት ኢራን ውስጥ። ባይዘይ ነዚህ ተመለስበታል። የአያቶላህ አሊ ሀምኒ ራሱ እዚህ ንግግራቸው ላይ ልዩነት ያለው እንኳን አብሮን ተሰልፏል ብለዋል። ስለዚህ ኦብቪየስ የሆነ ኢራን ውስጥ የፖለቲካ ልዩነት እንዳለ ራሳቸው አያቶላህ አሊ ሀምኒ የሚያምናሉ። ቀላል ያልሆነ ልዩነት ፑቲንም ባለፈው ሳምንት እንዲህ አይነት መግለጫ ሲሰጡ ነበር።
እና ይሄ ቀላል ያልሆነ የፖለቲካ ልዩነትን ደግሞ እርግጥ ነው በአሁኑ እንትን ላይ አንድ አድርጓቸዋል ግን ደግሞ ፎር ሃው ሎንግ እስከ መቼ ድረስ ላስት ታይም ስለ ይሄን ነበር እነዚህ አይነት ፖለቲካዊ ልዩነቶች እንደ እንትን ይሆናሉ እንደ ነዳጅ ይሆናሉ በኢራን ውስጥ ይሄ ሪጂም ቼንጅ የሚባለው ነገር ለማምጣት እንደ ፕሪቴክስት ያደርጓቸው የሚችሉ ነገሮች ናቸው እንደ ሎንግ ፊውቸር ወይም እንደ ኒር ፊውቸር ብለን እንግለጸው ግን እዛ ጋር ያለውን በቃ እንደ ድል አድራጊ ራሳቸውን ማስቀመጣቸው እና ኢራንም ድል አድርገዋል በተወሰነ መልኩ ከምን መልኩ ነው ለምሳሌ ኢራኖች ድል አደረጉ ብለህ ብትጠይቀኝ ፕራክቲካሊ they proved that ኢራን እስራኤልን መምታት እንደምትችል የአሜሪካ የጦር ሰፈሮች ላይ ጥቃት ማድረስ እንደምትችል ፕሩቭ አድርገዋል ፕሩቭ ማድረግ ብቻ ሳይሆን ጉዳቱን ተመልክተናል እስራኤሎች ምን አሳክተዋል ስትል እንዲሁም አሜሪካዎች ምን አሳክተዋል ስትል ደግሞ የኢራን ጓዳ ጎድጓዳ ላይ ገብተው የፈለጉትን አይነት ጥቃት መሰንዘር እንደሚችሉ በሰዓታት በሞሳድ የሚግቡ በምን የሚግቡ ግን በተመሳሳይ ሰዓት ውስጥ በርካታ የጦር ሳይንቲስቶቻቸውን የኒውክሌር ሳይንቲስቶቻቸውን አተ ታይም እኮ እንዲያውም አንድ ምሳሌ እየተነሳ ነበር የዚህ የጌም ኦፍ ትሮንስ ፊልም ተከታታዮች ሊገባቸው ይችላል ይሄኛው ጉዳይና ሬድ ዊዲንግ የሚባል ሴሬሞኒ አለ ሁሉም የኖርዝስ የሚባሉ ሰዎች ሁሉም የንጉሳዊ ቤተሰቡ በአንድ ጊዜ የተገደሉበት አይነት ሲን ነው ወይም የፊልሙ ክፍል ነውና ሶ በዚህ ነው ኢንስፓየርድ ሆነ ነው ይላሉ የእስራኤል ባለስልጣናት አሁን በሬድ ዊዲንግ ኢንስፓየርድ ሆነ ነው ኢራን ላይ እንደዚህ አይነት ጥቃት የሰነዘር ነው በአንድ ጊዜ በርካታ ሰዎች ሞተዋል ብዙ ሰዎች የተገደሉበት ጥቃት ተሰንዝረዋል አሁን ከምን አንፃር ነው አሁን ኢራን ማለት እስራኤል የተሳካላት ይያልኩ አይደለ ኢራኖቹ በቃ በደንብ አድርገው ኢላማቸው ለይተው እስራኤልን መምታት እንደሚችሉ ይሄ ፕሩቭ አድርገዋል የአሜሪካ የጦር ሰፈርም ጭምር እስራኤሎች ደግሞ በየትኛውም ኢራን ክፍል ላይ ገብተው ከና አሜሪካ ጋር ሆነው ጉዳት ማድረስ እንደሚችሉ እና ፋርዳው የመሳሰሉት እንኳን ያው ጉዳት ደርሶባቸዋል ማድረስ እንደሚችሉ በሌላ ቋንቋ ምን ማለት ነው እነዚህ ሀገራት ሁሌ ስንል እንደነበረው በደንብ መጠፋፋት በደንብ መወዳደም እንደሚችሉ ፕሩፍ አድርገዋል በዚህ አይነት ነገር ውስጥ ነው ድል አድራጊነን እያሉ የሚገኙት ሶ ድል ምንድነው አደንዶ ሰደ በቃ ቪክቶሪ የምትለው ነገር ምንድነው ይሄ ላለፉት 40-50 ዓመታት ስትለፋበት የነበረውን የኒውክሌር ፕሮግራም ላይ ምንም አማራጭ አጣ እንደሆነ ይገባኛል ግን እንደዚህ አይነት ነገር እየጋበስክ ነው ወይ እነ እስራኤል ደግሞ በታሪካቸው አይቶት የማያውቁት አይነት የሚሳኤል ዝናብ የዲፌንስ ቴክኖሎጂያቸውን እያለፈ ያስጨነቃቸው ነው ወይ ይሄ ነው ድል ማለት አሁን ለእስራኤል ይሄ ነው ድል ማለት ለኢራኖች I don't think so ከዜጋዎቹ ፐርስፔክቲቭ ሆኜ ስለመመለከት ሁሉ ጊዜ ማለት ካገዛዛቸው አንፃር ምናም ከተመለከትከው ነገሮች ትንሽ ያንሻፋሉ ነገሩንና ሶ ሁሉም ሀገራት ሉዝ አድርገዋል ባይነኝ እኔ በዚህ ጦርነቱ ላይ የነበሩት ሁሉ ኢንክሉዲንግ አሜሪካዎችም ጭምር ተጋላጭነታቸውን ፕሩፍ አድርገዋል አሜሪካዎቹ የአሜሪካ የጦር ሰፈር በመካከለኛው ምስራቅ ያለ የአሜሪካ የጦር ሰፈር ከኢራን የሚሳኤል ራዳር ውስጥ እንዳለ አሁን ማሰብ ያለበት ተሃዳላት ምናምን አይደለም አሜሪካ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ሊኖራት ይችላል እና ኳታርን ልታስታጥቅ ትችላለች ግን አተ ታይም ነው ማለት አተ ታይም 1000 ሚሳኤል ቢተኮስ ድምጥማጡ ነው የሚጠፋው አካባቢ በግልጽ ያየነው እስራኤል ላይ ያስለሆነ ማለት ነው አይደለ በርካታ ሚሳኤሎች በርካታ ድሮኖች ሲተኮሱ በቃ ግራ ይገባዋል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂው ያውም 90% ምናምን የሰክሰስ ሬት የስኬት መጠን ኖሮት ማለት ነውና ሶ አይጠብቅም የትኛውም የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ 100% ከሚተኮስበት ሚሳኤል ሊያድን አይችልም ስለዚህ አሜሪካ ምንድነው የተጠቀመችው በዚህ እንትን ላይ ብትል እንደው እነዚህኞች ኢራንና እስራኤልስ እንደው ይሆን አንደርስታንድ የምታረገው ባለፉት አመታት የመጡበት ነገር ምናምን አለ አሜሪካ ምንድነው የተጠቀመችው ብትል ምንም ተጋላጭነቷን ያሳየችበት አሁን ከወታደራዊ አቅም አንፃር አየር ላይ በላይነቷን ምናምን አሳይታለች ባለፈው እንዳልኩ ግን እንደ ሎንግረን ይሄ የተፈጸመው ጥቃት ከውጤት አንፃር ስንመዝነው ደግሞ እየተባባልን ነበር ከውጤት አንፃር ስንመዝነው ኦልሞስት እዚህ ግባ የሚባል አይደለም ራሳቸው የአሜሪካ ባለስልጣናት እንዳረጋገጡትና ሶ ውጤት ያልተመዘገበበት ይሄንን አይነት የጦር ጥቃት ፈጽመ ቡራ ከራዩ ማለት ምንም I don't think ለቀጠናው ሰላም የሚጠቅም አይነት ነገር አይደለም ሶ በዚህ ቀጠና ላይ እንግዲህ እነ ፔቴክሴት የሚሰጡት ሐሳብ እነ ዶናልድ ትራምፕ የሚሰጡት ሐሳብ እንዲህ ድብልቅልቅ ያለበት ሁኔታ እንዳለ ሆኖ የቀጠናው ቴንደንሲ ወዴት ነው የሚያመራው ስትል ዲፋይን የሚያደርጉት መሰረታዊ ነጥቦች ምንድናቸው የኢራን የኒውክሌር መርሃ ግብር አለ አሁን አክቲቭ ነው ማለት አክቲቭ ነው ስለ የጉዳት የደረሰበት እንዳለ ሆኖ ግን ስቲል አለ ስለዚህ እስራኤሎች ይሄንን ነገር ማጥፋት ናምን ይፈልጋሉ አይደለ አትሊስት አዝ አ ፕሪቴክስት ይሄን ነገር ማጥፋት ይፈልጋሉ ስለዚህ ቀደም እንዳልኩ የመጀመሪያ ቀጣዩ ነገር ምንድነው ሲባል
ወደዚህ ጦርነት የመመለሳቸው ነገር አይቀርም ሶ እነ ትራምፕ አሁን ወደዚህ ጦርነት ከመመለሳቸው በፊት ግን ወይም ወደዚህ ድጋሚ እንመጣለን ከማለታቸው በፊት ድርድር የሚለውን ሐሳብ ታሳቢ ያደረጉ ነው ለዛ ምን እየተባለ መሰለ አሁን ራይት ነው አሜሪካ የ$60 ቢሊዮን ኢንቨስትመንት ኢራን ውስጥ በኒክሌር መርሃ ግብር የሰላማዊ የኒክሌር መርሃ ግብር እንዲጀመር ፈቃድ ሰጥታለች የተባለ ነው ላስት ታይም ታስታውሳለህ አግዚዮስ የሚባለው አይደለም አግዚዮስ የሚባለው የዜና ሴት አይደለም ለመሳሳት ማለት ነው ጣዋት ያዩ ነበር አይ ነው ግን አሁን የ$60 ቢሊዮን ኢንቨስትመንቱ አላማው የዶናልድ ትራምፕ አስተዳደር ከኢራን የኒክሌር መርሃ ግብር ጋር በተገናኘ ከዚህ ቀደም እኮ ይዘው ተወጥተዋል በተላከላቸው ፕሮፖዛል ላይ እነ አሜሪካ ተባባሪ ሆነው እንደሚሰሩ ሀገራትን ነው የሚፈልጉት እነ ዩናይትድ አረብ ኤሚሬትስ እነ ሳውዲ አረቢያ መሳሰሉትን ሀገራት እነዚህ ሀገራት ተባባሪ ሆነው እንደው ዜናው ሐሰት ነው ቢባል እንኳን ለድርድር በምን መልኩ ሊመጡ ይችላሉ እነዚህ ዶናልድ ትራምፕ በምን ሂሳብ አሁን ከኢራን ጋር ልደራደር የሚለው ልደራደር ሲል በቃ ኢራን ሙሉ በሙሉ ያላትን የኒክሌር መርሃ ግብር በቃ አልፈልግም ብላ አስወግዳ ምናምን እኮ አይደለም ኢራን ድል አደረገች ካልክ በዚህ ነው ድል አደረገች የምትለው አይደል አስወግዳ ምናምን ካልሆነ እንደነ ሊቢያ አይነት እጣ ፈንታ መቼም እስካሁን አላየንም ይሄ ዜና እንግዲህ እናንተ እስከምናወራበት ሰዓት ድረስ እነ ሊቢያ ሙሉ በሙሉ ጓዛቸውን ጠቅለው ዩራኒየማቸውን ለማስረከብ ነው የተስማሙት 2003 ላይ እነ አያቶላ ግን ወደዛ ስምምነት ውስጥ አልመጡምም የሚመጡም አይመስለኝም honestly speaking ከዛስ ማዕቀብን የሚነሳበት አካባቢ ላይ ነበር ባለፈው ስናወራ ካስታውስ ማዕቀብ ሊነሳ እንዴት ይነሳ መቼ ይነሳ የሚለው ጉዳይ ነበር ሲያጨቃጨቃቸው የነበረው አሁን ኢንተረስት አለ በእነ ትራምፕ በኩል እነ ትራምፕ እንደዚህ አይነት ዜና ሐሰት ነው እውነት ነው የሚሉት ለምንድነው there is የና አሜሪካዎቹ የውጭ ግንኙነት አካሄድ ላይ ሁሌ መርሳት የሌለብን ሎቢስ የሚባሉ ሎቢ አድራጊ ድርጅቶቹ ትራምፕን ወደ ጦርነቱ መሳብ ይፈልጋሉ አሁን አይደል እስራኤል አልጨረሰችም ይሄን ዘመቻ አይደል እስራኤል ይሄን ዘመቻ ካልጨረሰች ቅድም እነ ስትናገር እንደነበረው እነ መከላከያ ሚኒስትሩ እስራኤል ካትስ እሳቸው ሲናገሩ እንደነበረው ላይ እየተጠቀስካቸው እንደነበረው ወደዚህ ጦርነት ለመምጣት ሐሳብ አላቸው ድጋሜ እንግዲህ ቀንም እየተጠቀሱ ጭምር ነበር ኢራን እናጠቃለን ይያሉ ነው ብቻቸው እንደማይችሉ ደግሞ ያሁኑ ጦርነት አረጋግጠዋል ስቲል አሜሪካን ይፈልጋሉ ወደ አባቷ ትሮጣለች አሜሪካን የሚፈልጉ ከሆነ ከአሜሪካ በኩል የሚመጣ አይደለም የ$30 ቢሊዮን ኢንቨስትመንት ቀርቶ ከኢራን ባለስልጣናት ጋር ተገናኝቶ የመገናኘትን ሐሳብ ሁሉ ማስቀረት ነው የሚፈልጉት እነማ ኤፓክስ ኒዮኮንስ አሜሪካ ውስጥ ያሉ እነዛ አካላት ማለት ነው ዛስ ዋይ እኮ ኢቭን ዜናውን አሁን ለምሳሌ አፈትልኮ ወጣ የተባለውን ዜና ውሸት ነው እንደተባለ ታውቃለህ አፈትልኮ ወጣ የተባለ እነ ኒውዮርክ ፖስት ይዞት የወጡ ዘገባ ሲአይኤ እንደዛ አለ እንግዲህ ውሸት ነው ያሉት ለምንድነው እነ ሲአይኤ because አልተሳካም ከተባለ ይሄ ጥቃት ድጋሜ ሌላ ዘመቻ ያስፈልጋል ነው ይያሉ በሌላ ቋንቋ ትራምፕን ድጋሜ ወደ ጦርነቱን መልሳለን ነው ይያሉ ያሉት ተረዳኸኝ አይደል ስለዚህ የፐርስፔክቲቮቹ የዜናዎቹ ፐርስፔክቲቭ እንደዛ ነው ምረዳው እኔ ፐርሰናሊ እና ከኢራን ጋር ግን እንደው የንትኑ የቁጥራዊ ጉዳዮቹ ማተር ስለማያረጉ ሐሰት ናቸው ይባል $30 ቢሊዮን ኢንቨስትመንቱ ምናምን ግን ስቲል there is a hope for ይሁን ለድርድር ተስፋ አለና ሲደራደሩ በምን አይነት ሂደት ውስጥ ነው ለመደራደር ጥረት የሚያደርጉት ኢራን በሯን መዝጋቷ እንዳለ ሆኖ ትራምፕ ግን ቀጣይ ሳምንት ታገኛቸዋለሁ ብሏል ሰምቷል እሱኛው ቀጣይ ሳምንት እንገናኛለን so the positive thing ይሄኛው ነገር ነው outcome ተብሎ ከታየ የዚህ የ12 ቀን ጦርነት ውጤት ከተባለ ስቲል አሁንም ድርድር በሚባል ነገር ላይ የሆነ ተስፋ እንዲኖር የሚለው ሐሳብና እና ኢራን ለሰላማዊ መንገድ ከተፈቀደላቸው ደግሞ ዩራኒየም አሁን እየተባለ የሚገኘው ለሰላማዊ ፕሮግራም ዩራኒየም እንዲያበለጽጉ የመፍቀድ አይነት ዝንባሌ ያለው እየተባለ ነው this is where the problem starts በቃ በእስራኤልና በትራምፕ መካከል በኔታንያሁና በትራምፕ መካከል ከባድ የሆነ ልዩነት የሚኖረው ይሄኛው ነው ወይ እንደባለፈው እሁድ ድርድር የተጠበቀ ሐሙስ ለአርብ ሌሊት ቀድመው ገብተው እንደመቱት አይነት ሰርፕራይዚንግ የሆነ ጥቃት በራሳቸው ስልጣን ሊያደርጉ ይችላሉ እስራኤሎች አልበለዛ ደግሞ ቁጭ ብለው እስራኤልና ማለት ኢራንና ትራምፕ ወደ አንድ እንትን ሲመጡ ሊመለከቱ ይችላሉ so እነሱ ነገሮች ማተር ያደርጋሉ በያስባለሁ እንደዛ አይነት ቴንደንሲዎች ትመለከታለህ ግን በሁለቱም በኩል የሚቀርቡት ነገሮችን ስትመለከታቸው እንደራደራለን የሚል ሐሳብ እንደው ዶናልድ ትራምፕ አፐር ሃንዱን የያዙ ናቸው ይታወቃል
ከዛ አንፃር አቅማቸውን የመጠቀም ጦርነቱን በሆነ ሰዓታት በደቂቃ ውስጥ የማስቆም መልሶ እስራኤል አሁን ጥቃት ሌሊቱን ፈጽመሽ ማደር አለብሽ በኢራን ላይ ብትባል የስ ብላ ልትሮጥ እንደምትችለው ከዛ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀኔ ከዚህ በኋላ እንዲህ አይነት ነገር ቢያረጉ እንዲህ አይነት ጫና ፈጥራለሁ ቢሉ ሊያቆሙትና ሊያበሩትና ሊያጠፉት የሚችል ጦርነት ቢሆንም በሁለቱም በኩል አያለውኝ የመደራደር ሀሳቦች እንዳሉ ስፔሻሊ ደግሞ ዶናልድ ትራምፕ እንደራደር ሲሉ ምን ፈልገው ነው እንደራደር የነ ዶናልድ ትራምፕ የንደራደር ሀሳብ ኢራንን የኒውክሌር ባለቤት እንደማያደርግ ዩራኒየም የሚባለውን እንደው ኮንሰፕቱንም ሀሳቡንም በግልጽ ሊያስቀምጥ የማይችል ወይንም ደግሞ እንደዚህ አይነት ሀሳብ እንዲኖራት እንኳን የማይፈቅድ አይነት የድርድር ሂደት ነውና ከሰሞኑ የምታያቸው ተከታታይ መግለጫዎች እና አባስ አራግቺ የሚሰጧቸው እና ፔዜሽኪያን ራሳቸው አያቶላ አሊ ሀመኒ ኢራንን እጅ ምንድነው እንደውም መሸነፍ የሚባል ቃል ፋርሶች አያውቁም ወይም ደግሞ ዲክሽነሪያቸው ላይ ወይም ደግሞ የመዝገበ ቃላታቸው ላይ እንዲህ አይነት ጉዳይ መሸነፍ የሚባል ነገር በታሪካችን አናቀም የሚል ሀሳብ ነው ያለውና ጠንክር ያለ ነው ከአሜሪካ በኩል አሁን ለድርድር የሚመጣ የሆነ እንትን እንዳልከው ግን በኢንቨስትመንት የአሜሪካን ፖለቲከኞች ኢራን ቴህራን ውስጥ አስገብተ በኢንቨስትመንት አብረ መስራት ከቻልክ ምንም ማንንም ጋር ነው የሚሰሩት ማንንም ጋር ይሰራሉ አንደኛ ኢንቨስት ያደርጋሉ ሁለተኛ ደግሞ እያንዳንዷን እንቅስቃሴ ሲአይኤ ቁጭ ብሎ የሚቆጣጠርበትን ፕላትፎርም ይፈጥራል ሰው አብረው ይሰራሉ ማለት ነው ኢንቨስትመንቱ ይመጣል ባንዳረፍተ ነገር ይቅርታ በጣም ባንዳረፍተ ነገር አሜሪካ ስፖንሰርድ የሆነ የሰላም የኒውክሌር ልማት በኢራን ውስጥ ያስፈልጋል በማን ኢንቨስትመንቱ በማን ነው የሚደረገው በአረብ ሀገራቱ እነ ሳውዲ እነ ዩኤኢ አብረው ሆነው ኢራን ውስጥ የኦን ኢንስፔክተሯ አሜሪካ ሆና የሚቀጥልበት አዎ ግን ኢራን ይሄን ደግሞ እንደማትቀበል በጣም በተደጋጋሚ ተላንተም ሲሉት ነበር አይቀበሉት ምክንያቱም ይሄኛው ድርድር ኢራንን ሙሉ በሙሉ የዩራኒየም ማበልጸግ ሂደቷን በሌላ ኃይል ሊተካ የሚችል ወይንም ደግሞ እንዲታቋርጥ የሚያደርግ ሲቀጥል ደግሞ የአስተዳደር ለውጥ የሚባለው ነገር ግምት ውስጥ እያስገቡ የመጡበትን ሂደት ያሳያልና እንደውም እኮ ዶናልድ ትራምፕ ተላንት እመታለሁ ድጋሚ እመታለሁ ብለዋል ባይዞይ በቃ አይውድ ቦምቢንግ ኢራን ነው ያሉት በድጋሚ ምክንያቱም አያቶላ አሊ ሀመኒ እኔ እሳቸውን አድኛቸዋለሁ እኔ ህይወታቸውን ሴቭ ያረኩት ኦልሞስት ቢታፕ አርጋ ነበረ እስራኤል እኔ ነኝ የእሳቸውን ህይወት የታደኩት ግን አመስጋኝ አይደሉም ታንክፉል አይደሉም የሚል መግለጫ ይሰጡ ነበርና ትራምፕ በዚህ ልክ ነው እንተናቸው በቃ ፐርሰናል ባይዞ ጦርነቱ ይሄ ተሳካ አልተሳካ መሳካቱን ቪክቶሪ አድርገው ለማስመዝገብ ከሚሞክሩባቸው ጉዳዮች መካከል የአሜሪካ ጦር ዓለም ላይ ኤግዚስታንሱ ሰፊ ነው የአሜሪካን ጦር ሚነካ የለም ብለው ከማሰባቸው ባሻገር ራሳቸው ፐርሰናሊ መገንባት የሚፈልጉት ስም አላቸውና ከዛ አንፃር ነው ሁኔታዎችን የሚመለከቱት የሳንክሽን ጉዳይ ኮሪሌፍ ነገር ፖዝ ለማድረግ ወይም ደግሞ ለመስጠት ሞክረው ነበር ጧት ደግሞ ሌላ መግለጫ ወጡና ተመታለች ከዛ ደግሞ ለጊዜው ደግሞ ሰስፔንድ አድርገዋለሁ ቀደም ከቻይና ጋር ተደራደር ንግድ ከብላክ ፍሊት ውጭ በሆነው ነገር ልትቀጥል ትችላለች አሉትን ሐሳብ ድጋሚ አቆመዋለሁ አሉ ፖዝ ምንድነው ለተወሰነ ጊዜ እንደሚቆም አይነት ነገር ስለዚህ የድርድር ሐሳብ የሚነሳው አሁን በእስራኤል ፖለቲከኞች በኩል ስለ ድርድር ሰምቻ አላቅም የአሜሪካን ሐሳብ መልሰው ይደግሙት ካልሆነ በስተቀር ስለ ድርድር ሲያወሩ ነው አይቻላቅም አይቀበሉም እስራኤሎች በምንም በቃ አያቶላ አሊ ሀመኒ ሊኖሩ አይገባም ነው በዚህኛው አሜሪካ እንደዛ ትፈልግም ወይ ትፈልጋለች አሁን ባለው ሁኔታ ለያስኬዳት ስለቻለ እንደሆነ አላቅም ጊዜ መግዣ ነው እንዲህ አይነት ነገሮች አሉ ከዛ ደግሞ የአያቶላ አሊ ሀመኒ እንዳልኩ ወደ ድርድር የሚያስኬደውን መንገድ ሁሉ የመዝጋት ሂደት ላይ ናቸው የሚዘጉት ምንድነው አያቶላ አሊ ሀመኒ የፈለገ ቢታረቁ የፈለገ ወዳጅ ቢሆኑ ከ1979 በፊት ወደ ነበረው የአሜሪካና የኢራን ግንኙነት ቢመጣ የአያቶላ አሊ ሀመኒ የኢራንን የሚመለከቱበት ሐሳብና ከሪቮሉሽኑ በኋላ ያለችው ኢራን እና ከዛም በፊት የነበረችው ኢራን ከአሜሪካ ጋር የሚያሰራ ምንም አይነት መሰረተ ልማት የላትም ሙሉ የተዘጋ ነው በዚህኛው አኬድ እንግዲህ ድርድር ይያሉ እና ፕሬዝዳንት ትራምፕ በቀረቡ ቁጥር የተወሰነ ሐሳብ ሲነሳ ይሄ ካልሆነማ ዊድ ቦምቢንግ ምናምን የሚሉ ከሆነ ኢራን ብዙ ሰዎች እንደሚሉት ኢራን ይሄ ኒውክሌር ጦር መሳሪያውን ታጥቃ መቀመጥ አስፈሪ መሆን መቻል እንጂ እንደ ሰሜን ኮሪያ ሲፈልጉ ገብተው ደብድበዋት የሚወጣ አየር ክልሏ እኮ በቃ አየንም እኮ የእሷ እስራኤልን መታች የሚለውን ማግዘፍ ብቻ ሳይሆን የአየር ክልሏ እንደፈለገ እንደሆኑበት ተመልክተናል የአይዲኤፍ የእስራኤል ጦር ኮማንዶም እኮ ተዋግቷል
ሞሳድ ገብቶ እኮ ነው አይደለ እዛ ውስጥ ያለውን ፖለቲካ ሰርጎ ገብቶ እንደፈለገ ሲያደርግ የነበረው ይሄ ሁሉ እንደ ድክመት መታየት ያለበት ነው እንጂ አንድ እርግጥ ነው 99% አንድ የአየር መከላከያ ስርዓት ሰክሰስፉል ነው ብንል እንኳን 99% አይደለም 90 እንኳን አይደርስም እስኪ 99% እንኳን ሰክሰስፉል ነው ቢባል አንድ ባሊስቲክ ሚሳይል ጥሶ ከገባስ ምን አይነት ውድመት ነው የሚያስከትለው በአሁኑ ጊዜ ሴፍ የምትለው ኢንቫይሮንመንት የለም በተለይም የጦር መሳሪያዎቹ አደገኛ የሆኑ ከመሄድ አንፃር ይሄ ቴርሞኒክሌር ምናምን የሚለውን ነገር ተታነው በበንከር ቦምብ እንኳን የተፈጠረውን ጫና ተመልክተናልና ለድርድር የሚሄዱ ሰዎች እንደሆነ ይሰማኛል ሚጋ ኦር ማይጋ እና ማጋ ሰምታል ሰሞን ሄድ ኮንሰፕት ዶናልድ ትራምፕ ሲያነሱ ነበር ማጋ መከና መልካ አገን ነው ሚጋ ደግሞ ወይ ማይጋ ደግሞ መከን ኢራን ግሬት አገን ወዴት ነው ግሬት የሚያረጓት ደግሞ ዶናልድ ትራምፕ ነው ያን ተኩስ አቁም ሲያደርጉ ኢራንን ዳግም ታላቅ ማድረግ ወዴት ነው ታላቅ የሚያደርጓት መቼ ነበር ኢራን ታላቅ የነበረችው በነ ዶናልድ ትራምፕ አስተሳሰብ የሻህ ዘመን በነበረበት ከ1954 ጀምሮ 53 54 ጀምሮ እስከ 79 አሜሪካና ኢራን ወዳጅ የነበሩበትን ጊዜ ወደሱ መመለስ ነው ያ ጊዜ ደግሞ ማን ነው የነበረው አያቶላ የሚባል ግንዛቤ አያቶላ የሚባል አስተሳሰብ እና አያቶላ አሊ ሐምኒ የሌሉባትን ኢራን የመፍጠር ነው ወይም ደግሞ ኢስላሚክ ሪፐብሊክ ኦፍ ኢራን የሌለችበትን ያ ማለት በቃ the west of course እኮ የፋርስ ሰዎች እኮ አንድ እንትን ያዩ ነበር በ1953 የነበረው ሪቮሉሽን ላይ ሞሳዲክ ሲያስነሱ የነበረ የኢራን ሰው እኮ አለባበሱ ምናምን እኮ ዌስተርን ነበር ልክ እንደ ምራቡ ነበር የሚለብስ ከ1979 በፊት የነበረችው ኢራንማ አመለ አሁን እኮ ነው ሳውዲም አሉ አሁን ሞር ኢስላሚክ ሪፐብሊክ ኦፍ ኢራን የሚለው ነገር ከመሆኗ በፊት ስንል 79 ላይ ነው ኦፊሻሊ ይሄን ስያሜ ያገኘችው በስያሜ ደረጃ እንጂ ያኔም እስላም ሪፐብሊክ የነበረች ሀገር ነች ስያሜው ግን ያኔ ነው የመጣችው ምን አይነት እስላም ነች አለች ባሲባል በላይክ በቪዲዮ ላይ ያየሁት እንዳልከው የምዕራቡ ዓለም ላይ እንዳለው አይነት እስልምና እምነት ተከታዮች ነበሩና ሜቢ ቱርክ ላይ አሁን የምናያቸው ያ ቱርክ ላይ ወደ ሁለቱም ቀለል ያለ አይነት ነገር ቱርክ ላይ ባንዳንድ መካከለኛው ምስራቅና ዩናይትድ አረብ ኤምሬት የተወሰኑ ከተሞችን ዱባይ የምትላቸው አሁን ሳውዲ ልገንባ የምትለው አዲሱ ከተማም እኮ እንደዛ አይነት ነገር ነው የሚሆነው ሞሮፍ ሃይማኖታዊ ቅርጽ ነገሩን እንዳይረዱ ስለፈለኩ ነው ቃሉ ኢስላሚክ ሪፐብሊክ ኦፍ ኢራን ከመሆኗ በፊት ብለን ስለተጠቀምን ታይሙን ነው መግለጽ የፈለግን ኦፊሻሊ ሲያሜው ሪቮሉሽን በኋላ ያለው ሲያሜው 79 ላይ ነው እንጂ ከዛ በፊትም ኢራን ኢስላም ሀገር መሆኗ የሚካድ አይደለም ለማለት ያክል ነው መለስ ብለካየው እነ ዶናልድ ትራምፕ እኮ አሁን እንደራደር ቢሉም ወይም ከነ ኢራን ባለስልጣናት ጋር እናውራ ቢሉም ለምንድነው ጎሉ እንደራደር የሚሉበት ጎል ምንድነው ካልከኮ ሌላ ምንም ጎል ኖራቸው አያቶላህን እንትን ብለው እኮ ምናምን አይደለም they wanted enriched የሆነውን ዩራኒየም በእጃቸው ማስገባት አለባቸው they don't know 400 ኪሎ ግራም የሚጠጋ enriched የሆነ ዩራኒየም ኢራን እንዳላት IAEA ያረጋግጦላቸዋል የት ነው ያለው then ይሄንን enriched የሆነ ዩራኒየም በእጃቸው ሳያስገቡ still ይሄ enriched የሆነ ዩራኒየም እንኳን ለምን ያክል እንደሚያስጨንቃቸው አይደለም the nuclear itself ቀርቶ ማለት ነው ይሄንን enriched የሆነ ዩራኒየም በእጃቸው ሳያስገቡ ኢራን ላይ የፈለጉትን ነገር ማድረግ ከባድ ነው የሚሆንባቸው ተረዳኝ ስለዚህ ለምሳሌ ቅድም ሊቢያን አንስቼልሃለሁ ሊቢያ ላይ 2003 ከተስማሙ በኋላ ጆርጅ ቡሽ እና ሙአመር ጋዳፊ ነው የተስማሙት 2003 ዳውሮፒያን አቆጣጠር then ምንድነው የሆነው ሲባል the only African country ነበረች ባይዘው የኒውክሊየር ፕሮግራም የነበራት ሊቢያ ነበረች በሙአመር ጋዳፊ ጊዜ then 2003 ላይ ከነ ጋዳፊ ከጆርጅ ቡሽ ጋር ተስማሙ ከዛ በኋላ የቀጠለው ስቴፕ ምንድነው ሊቢያ ያላትን የኒውክሊየር ኢነርጂ የሆነ ፕሮግራሟን መርሃ ግብሯን ሙሉ በሙሉ አስወገደች የበለጸገ ኢነርጂ ዩራኒየሙን ደግሞ ለአሜሪካ አስረከበች አሜሪካዎች መጥተው በመርከብ ጭነው ነው የወሰዱት ያንን የበለጸገ ዩራኒየም አሁን ድርድር ነው አይደል እንዲህ ስትመለከተው obviously ድርድር ነው this stage አሁን እነ ትራምፕ ከኢራን ጋር እንስማማ እንደራደር ሲሉ ይሄኛውን ስቴጅ ነው እየፈለጉ ያሉት አያቶላህን ፈልገው አይደለም እኔ በፍጹም በቃ በእርግጠኝነት እንደው ስለ ነገር እርግጠኛ ሆነ መናገር ባንችልም ከነበረው ትሬንድ አንፃር ከነበረው የታሪክ ዝንባሌ አንፃር ግን ምንድነው የምትረዳው ካልከኝ የምረዳው ነው የምነግርህ ልክ 2003 እንደተስማሙት ከሊቢያ ጋር አሁንም ከኢራን ጋር ቢስማሙ የሚሆነው ነገር ምንድነው ከኢራን ያንን ዩራኒየም አሳልፈው ለሰላማዊ መንገድ እኛ ፕሮቴክት ያደረግን ዩናይትድ አረብ ኤምሬት እና ሳውዲ አረቢያ ተጨምረውበት አብረን ሆነን ለሰላማዊ መንገድ የሚያስፈልግሽን ዩራኒየም ተጠቀሚ ከዛስ
እስከ 3% ድረስ ኢቭን ሊፈቅዱላት ይችላሉ 3% ድረስ አበልጽጊ ከዛስ 60% ድረስ ያበለጸግሽውን ግን አምጪ በአይኤኢ አማካኝነት ሊሆን ይችላል በተባበሩት መንግስታት ድርጅት አማካኝነት ሊሆን ይችላል ኢቭን ሩሲያ እኮ ፕሮፖዛል አይዲያ ሩሲያ ያቀረበችው ሐሳብ እኮ ኢራን ውስጥ ያለ የኒውክሌር መርሃ ግብር ይወገድ ከተባለ እኔ በሰላማዊ መንገድ የሚወገድበትን መንገድ እፈልጋለሁ ማስወገድ እኮ አይደለም they want to take it ሌላ አዲስ የኒውክሌር ጦር መሳሪያ መስራት የሚችሉበት ነው ተረዳኝ አይደል እንደዚህ ሀገራት እና አሜሪካ እና ሩሲያ ምናምን ሶ አሜሪካ ይሄን ነው የምትፈልገው ይሄንን አቺቭ ማድረግ ከቻለች ከነ አያቶላህ ጋር ቀጣዩ ስቴፕ ምንድነው የሚሆነው ብትለኝ ቀጣይ ሙአመር ጋዳፊ ሊቢያው ላይ እንደሆነው ነው የሚሆነው ለ5 አመታት ለ6 አመታት ለ7 8 አመታት ሰላም ሊመስል ይችላል ወይም እንትና ሙአመር ጋዳፊ በስልጣኑ ላይ ሊቆይ ይችላል ባይዘው ሙአመር ጋዳፊ ከጆርጅ ቡሽ ጋር ሲስማማ 2003 ላይ የተስማማው ይሄንን እንትኑ አሳልፈው ሲሰጥ የዩራኒየም የበለጸገ ፕሮግራሙን አሳልፈው ሲሰጥ የተስማማው ስምምነት ምንድነው እንትን የሴኩሪቲ ጋራንቲ የደህንነት ዋስትና በሊቢያ ተቃውሞ ቢነሳ አፕራይዚንግ ቢመጣ ማን የጋዳፊ አስተዳደርና ስልጣንን አሜሪካዎቹ እንዲጠብቁለት ነው ስምምነት ያደረጉት እነ ጆርጅ ቡሽ ደን 2011 ላይ ግን ከዚህ ቀደም ቢያለው የሆነው ነገር ሙአመር ጋዳፊ በተወለደበት ቀ የሆነ ዋሻ ውስጥ ገብቶ በዛ መልኩ ነው መጨረሻ ይሆነው ሶ እና አያቶላህ ጋር እንስማማ ማለት እነ ትራምፕ አሁን ስለ ለቀጠናው ሰላም አስበው ለምናምን አስበው ከሚል ሴንስ አይደለም ከዚህ ቀደም በነበረው የታሪክ ዝንባሌና የአሜሪካ የውጭ ግንኙነት ፖሊሲ አካሄድ አንፃር እነ ሊቢያ ላይ የሞከሩትን አይነት አካሄድ ቀደም ባለፈው በጦርነቱ ጊዜ ላይ ሪጅም ቼንጅ ስናወራ የኢራቅን ተሞክሮ ያመጣን ነበር አይደለ በኢራቅ ውስጥ የነበረውን ነገር ደን ጦርነት ከተባለ ጦርነት ላይክ የሚሆነው በኢራቅ ውስጥ እንዳለው ተሞክሮ ነው በጦርነት ካልሆነ ደግሞ የማን ተሞክሮ ነው የሚመጣው የሊቢያ ተሞክሮ ነው የሚመጣው ዛስ ዋይ ሊቢያን ሜንሽን ያረኩል ያሉት አሁን እንደራደር እናውራ ቀጣይ ሳምንት እንነጋገር ይያሉ ስለሆነ እነ ትራምፕ ማለት ነውና ሶ የሊቢያን ተሞክሮ ኢራን ውስጥ የመድገም አይነት አካሄድ አድርጌ ነው የምመለከተው ይሄንን ጉዳይ እንትና አያቶላህ አይገባቸውም ወይ አይረዱም ወይ በደንብ ይረዳሉ በደንብ ይገባቸዋል በዝምታም የሚመለከቱ አይመስለኝም ይሄኛም ጉዳይ እንደም እንዳልከው ዘ ኦንሊ ዋስትናቸው የሚሆኑ አይደለም ለነሱ ብቻ ቀርቶ ባይዘው ለሌላው ዓለምም አሁን እነ ቱርክ ለምሳሌ ኤርዶሃን ምን ዋስትና አለው አሁን ከመሬት ተነስተው እስራኤልና አሜሪካ መተው ቢገለባበጡት ምን ዋስትና አለው የለም ኦፍ ኮርስ ሀገራት ከዚህ ጦርነት ተማሩ የሚባለው ከኢራን ጋር በኢራንና በኒውክሌር መካከል ካለው ውጥረት ተማሩ የሚባለው ነገር ነን ፕሮሊፈሬሽን ትሪቲ የሚባለው ኤንፒቲ የሚባለው ስምምነት ሀገራትን እንደማይጠብቃቸው ሀገራት ባይ ዲፎልት በዛ ስምምነት ማዕቀፍ ውስጥ ስትጠቃለል ኒውክሌር ፓወርድ በሆነ ሀገር ላትጠቃ ትችላለህ ምናምን የሚል ሐሳቦች አሉበት በተወሰነ መልኩ ፕሮቴክት ማድረግ ማለት ነው የዛ ፈራሚ ከሆኑ ሀገራት መካከል ኢራን አንዷ ፈራሚ ነች እነ እስራኤል ምናምን ያፈራሚ አይደሉም እንደምታውቀው እነ እስራኤል እነ ሰሜን ኮሪያ ምናምን ፈራሚ አይደሉም ደን እነዚህ ሀገራት ለሰላም እንኳን ሲያውሉ ለሰላም የኒውክሌር ፕሮግራም ሲሰሩ እንኳን ለአይኤኢኤ በራቸውን ክፍት ማድረግ አለባቸው ይላል ኤንፒቲ ነን ፕሮሊፈሬሽን ትሪቲ ግን ይሄንን ማድረጋቸው ፕሮቴክት አላደረጋቸው ለዓለም አቀፉ ማህበረሰብ በራቸውን መክፈታቸው የመሳሰሉት ተባባሪ መሆናቸው ከእስራኤል ጥቃት ከና አሜሪካ ጥቃት የኒውክሌር ፓወርድ ከሚባሉ ሀገራት ጥቃት አላዳናቸው ስለዚህ ቀጣዩ ስቴፓቸው ምንድነው ልክ ከዚህ ቀደም እነ ኢራቅ እንዳደረጉት በአራት እጥፍም ያርጉት በምን እጥፍ የበለጠ ኒውክሌር ላይ ኢንቨስት ማድረጋቸው አይቀርም አይደለም የሊቢያ ተሞክሮ ላይ እንዳየነው ያላቸውን ትንሿንም ብትሆን አሳልፈው ሊሰጡ ቀርቶ በያስባለሁ ይሄ ማለት ምን ማለት ነው አሁንም የዛ ቀጠና ኢራን እስራኤል ዘ ፒራሚድ የለም ኢራን እስራኤል አሜሪካ የዛ ፒራሚዱ ውጥረት ገና ተጀመረ የማይባል አይነት መሆኑን የሚያመላክት ነው ይረዳሉ ሜቢ የዚህ የጦር የእንትኑ የኒውክሌሩ ታርጌታቸው ኒውክሌር ብቻ እኔ እሱ አይታየኝም እንደውም ምክንያቱም ኒውክሌር ስጋት ነው ኒውክሌር ከባድ ነው ኢራን ኒውክሌር ካላት ማንንም የምትሰማ ሀገር አትሆንም መካከለኛው ምስራቅ ላይ ያ ማለት ስለ ካታር ስለ ሳውዲ አረቢያ ወይም ደግሞ ስለነ ኢራቅ አሳስቧቸው አይደለም ኢራንና አሜሪካ የሚባሉ ኃይላት ኢራን ኒውክሌር ካላት ምንም አይነት በዛ አካባቢ ያለውን ስርዓት ራሷ ጸጥ ረጭ አርጋ እንደምትይዘው ከመስጋት አንፃር ኒውክሌሩ እንዳለ ሆኖ ግን ኒውክሌር መቼ ነው ሊኖራትና ላይኖራት የሚችለው ኢራን ተብሎ ሲታሰብ እቺኛዋ የ1979 ቀደም ያነሳናት ኢስላሚክ ሪፐብሊክ ኢስላማዊት ሪፐብሊክ ኢራን የምትባለውን ሀገር ኢራን ናት ፋርስ ሰለጣኔ ሁሉም ሰው የሚያውቀው ነው እኛ የምናወራውም ስለ 1979 በኋላና በነ አያቶላ ሩሃላ
ሆምኒ የሚባሉት የመጀመሪያው አያቶላ ከዛም በኋላ ያሉት ስለሷ ብቻ አይደለም እናወራኛው ከፋርስም ከመንም ከኢራንም ከሁሉም አይደለ 1950 ሞሳዲክ ምናምን እንላለን ደጋግመን ሁሉንም ነገር ኢራን የሚለውን ግንዛቤ ብቻ ነው እንትን የምንለውኛ ከታሪኩም አሁን ካለው ፖለቲካምና ምናልባት የነሱ ትኩረት ታርጌት ኒውክሌር ዲስአርም ማድረግ ዲኒውክሌራይዜሽን ዋነኛ አላማቸው ታርጌታቸው ቢመስልም ግን ኒውክሌርን ዛሬ ባለፈው አንተ እንደውም ስታነሳው ነበር ጥቃት ተሰንዝሮበት ሙሉ በሙሉ ቢወን ቢጣፋ ፎርዶ ምንም ኒውክሌር የሚባል ነገር የማይታሰብበትን አይነት ሴንትሪፊዩጅስ የሚባሉትን ሁሉ ቢያጠፉ እንኳን እና አያቶላ አሊ ሀምኔ ሲንስ የነሱ አገዛዝ የነሱ አስተዳደር ኤግዚስት ካረገ በየትኛውም ጊዜ በየትኛውም አጋጣሚ ለምን በሆነች በባግ ነገር በቦክስ ነገር ይዟት የሆነ ቦታ ውስጥ የሆነች ምትብላላ ኒውክሌር ሊሰሩ ይችላሉ ምንም እንኳን በሌላ በኩል ፋትዋ በሚባለው ነገር ያን ዲኤስካሌት የሚያደርግ ጉዳይ አለ ተብሎ ቢታሰብም የአሜሪካ ፖለቲከኞች ወይም ደግሞ አሜሪካን እንኳን ምንተዋት እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እነ እስራኤል ላለፉት 3 10 ዓመታት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትልልቅ መድረኮች ውስጥ ስለ ኢራን የኒውክሌር ማብላላት ጉዳይ ሳያነሱ ቀርቶ አያውቁም ባገኙት አጋጣሚ ሁሉ for the last 30 years ስለዚህ ምንድነው አያቶላ አሊ ሀምኒ እስካሉ ድረስ ምናልባት አያቶላ አሊ ሀምኒ 86 ዓመታቸው ነው ተፈጥሮም አለ ምንም ብቻ በሆነ አጋጣሚ በህይወት የማይኖሩበት አጋጣሚ ሲፈጠር የአያቶላ አሊ ሀምኒ መክተሎቻቸውን ምናምን መርጠዋል እኮ በቃ አየህ የሚቀጥል እንትን ነው የሚቀጣጠል ምንድነው አብዮት ነው ሪቮሉሽን ነው አይቆም መርጠዋል ስለዚህ እሳቸው እንትን ቢሉ ህይወታቸውን ቢያጡ ወይ ቢገደሉ ኔክስት ደግሞ ሌላ እንግዲህ አያቶላ አሊ ሀምኒ የመሰሉ መሪ ሁለንተናዊ ሌላ አያቶላ የማምጣት አዝማም ያለ እንደዚህ ሌላ አያቶላ ከዛ በጣም የተጠኑ ናቸው እንደዚህ ያከታተሉ እስከ 3 እስከ 4 ቫይስ እየመረጡ ከሄዱ በኋላ ይሄን ያቀጣጠሉት ይሁን እስከ መጨረሻው የሚሄዱ ከሆነ ይሄዳሉ ኦፍ ኮርስ ምንድነው ሊያሳይ የሚችለው ኒውክሌር የአያቶላ አሊ ሀምኒ እና አያቶላ አሊ ሀምኒ ያላቸውን ጉዳይ ኒውክሌርን በተመለከተ ምንም እንኳን ኒውክሌር የመታጠቅ ፍላጎት የለንም ቢሉንም አሁን ባለው አስተዳደር ሁኔታ ግን ለአሜሪካ ታላቋና ታናሿ ሰይጣን እያል ስያሜ እየሰጠ ኒውክሌር በሆነ አጋጣሚ በተለይ ካሁን ጦርነት በኋላማ በቃ ምንም 8 9 10 ስቴፕ ወደ ኒውክሌር ገፍተው ነው ያቀረቧቸው መፍትሄ መስጠት ካልቻሉ ስለዚህ አያቶላ እና አያቶላ አሊ ሀምኒ ሬጂም ቼንጅ ሲባል እሳቸውን ህይወት መቅጠፍ ላይሆን ይችላል ወይም ሌላ ነገር ሊሆን ይችላል ግን አያቶላ የሚለው ነገር ካስቀሩ ከ1979 በኋላ ያለው እንግዲህ የአያቶላዎቹ ግንዛቤ ከቀረ ኒውክሌር የማይታጠቅ ኃይል ወይንም ደግሞ ከምራቡ ዓለም ጋር ታላቋ ሲሉ እኮ ዶናልድ ትራምፕ ማጋን ወደ ሚጋ የቀየሩበት እኮ ታላቋ ሲሉ እኮ እንደና አያቶላ አሊ ሀምኒ ጠንካራው ሊያስፈራቸው የማይችል ኃይልን ከማምጣት አንፃርም አብሮ የተያያዘ ነው ያ ማለት ለስላሳ ሲባል ከምራቡ ጋር የሚሰራ አይነት ነው ከዚህ በፊት አንስተነው እናቃለን ኢራን ቱርክ እስራኤል ኢቭን በንጉሱ ጊዜ የነበሩ ጉዳዮች 4 ሀገራት እኮ አንድ ስያሜ ያለው የሆነ ስምምነት ነበረኮ ግን ዳዊት ቤንጎሪዮን በነበሩበት ሰዓት እና የኢራኖች ራሳቸው ዳዊት ቤንጎሪያኑ የቱርክ መንግስት በደንብ ኤክሰርሳይዝ ያደርጉት ነበር እኛ አረቦች ከበውናል ስጋት ውስጥ ነን ብለው ማለት ነው ኢትዮጵያ ብቻ ነበረች ኤክሰርሳይዝ ያላደረገችው ዞሮ ግን እዛ ማቀፍ ውስጥ ገብታ ነበር ያን ጉዳይ ማንሳት ነው ባለፈው አንስቼላለሁ እና ሳዳም ሁሴን ምንድን ነበር የሚሏቸው እና ኢራንን በተለይም ከሳዳም በፊት የነበሩት ፕሬዚዳንት ከዝናቸው ነው አይደለ እሳቸውን ፈንቅሎ እኮ ነው ሳዳም ሁሴን የመጡት ምንድን ነበር የሚሉት ኢራንን እንደ እስራኤልን እንደ የሆነ ሰምቲንግ አኒማል ሶስቱንም እኮ የሚጠሩበት መንገድ ነበራቸው የዚህን ያህል ጥላቻ በሌላው እዛ አካባቢ ያለው በኢራቅ ወይም በሌሎች አካባቢ ያለው ሙስሊም ለኢራን እንደዛ አይነት አመለካከት እንዲኖረው ያደረገ ኢንቫይሮንመንት ሊፈጥር የሚችል መንግስት ነው እና ዶናልድ ትራምፕ የሚፈልጉትና ዩራኒየም ምንም ጥያቄ የለውም ታርጌቱ ሁሉ ለምን የሳውዲ አረቢያ እኮ በተደጋጋሚ እናነሳዋለን እኮ እና የኪንግ ማናቸው የነ መሐመድ ቢን ሳልማን ቅድማያት አያት ምናምን የነሱ እኮ ሁኔታ እኮ ጥር ያለች ምንም ወደዚህም ወደዛም የማትልባት አሜሪካን አምታማትር ግን ደግሞ በጣም ነቃ ያለ ኢኮኖሚ ያላት ሳውዲ አረቢያ ነው የፈጠሩት አይደለ እነዚህ ኪንጎቹ እና ኤምቢኤስ ምናምን እንዲጠፋ አይፈልጉም አሜሪካ አብረው እየሰሩ ነው ኢራን ውስጥም እንዲህ አይነት ነገር ነው የሚፈልጉ ልክ ሻህ እንደነበረ የሻህ መንግስት እንደነበረው አይነት ነገር አምጥተው ቁጭ እና
ምን መሰለ የኔ ፖይንት የኒውክሊየሩን ማጥፋት ስሩ ኦፍ ኮርስ ፕራዮሪቲያቸው ነው ግን ስሩ አያቶላ አሊ ሀምኒ ሬጂም ቼንጅ የሚል አረዳር ስላለኝ ነው ዴፊኒትሊ ስቴፑን ነው የማነሳለ ባለፈው ሳምንት ይኛውን ሐሳብ ነው ያነሳው አንተ ያነሳው then the next step ይሄኛው ስቴፕ ግን አሁን በጦርነት ሂደት ላይ ሬጂም ቼንጅን አስበው ኒውክሊየሩንም በተቻለ መጠን የሆነ ነገር ማድረግ ብንችል ብለው የሞሳድ ሰዎች ስላሉ እንደው አልሞከሩትም ብዬ አላስብም አልተሳካም ያ 60% የበለጸገው ዩራኒየም የት እንዳለ አይታወቅም ስለዚህ the next step ምንድነው ሊሆን የሚችለው አገዛዝ ለውጥ ሆኖኮ አለ ያገዛዝ ለውጥ መጨረሻ ግብ ሆኖ the next step ግን ምንድነው የሚሆነው ተብሎ ሲታሰብ መጀመሪያ they need to secure ገብታ የመደራደሪያ አቅም ነው ያለው አሁን የአያቶላ አስተዳደር 60% የበለጸገ ዩራኒየም በእጁ ላይ ስላለ ብቻ የመደራደሪያ አቅም አለ ያንን የመደራደሪያ አቅም እሱን ማሳጣት ነው እነ ዶናልድ ትራምፕ ቀድሞ የተናገሩት ለምን ይመስላል ፎርዶ ልንመታ ነው አንስችላሉ ልንመታ ነው ብለው ቀድሞ የተናገሩት እኮ because ያንን ቦታ ከመቱትና የበለጸገ ዩራኒየም ከተመታ የሚፈጠር ራዲዮ አክቲቭ ጉዳይ መከራ ስለሚያመጣና እነሱንም በጦር ወንጀል ስለሚያስጠይቅ ነው እነ ዶናልድ ትራምፕን ጨምሮ ጦር ወንጀል ፈርቶ ነው ምናምን ማለት አይደለም ፕሪንሲፕሉ ነው ምንነግር then አሁን ኢራን በመያዟ ብቻ ነው ይሄን ሁሉ አድቫንቴጅ ያገኘቻለው ዩራኒየም ኒውክሊየር ሳይኖራት 60% የበለጸገ በመያዟ ብቻ ይሄ ሁሉ የመደራደሪያ ምንድነው ሰበዝ እየመዘዘቻለችው so the best way አሁን ምንድነው ሊያደርጉ የሚችሉ ይሄንን 60% የበለጸገ ነገር መጀመሪያ በእጃቸው ማስገባት አለባቸው ከኢራኖች እጅ ፈልቀቀው ማውጣት አለባቸው እሱን ካስወጡ በኋላ the next step ልክ ሊቢያ ተሞክሮ ነው ያልኩ ለዚህ ነው ሊቢያ ላይ መጀመሪያ ዩራኒየሟን እንደወሰዱባትና ከዛ በኋላ በ8 አመታት ጊዜ ውስጥ ሙአመር ጋዳፊን ገርስሰው እንደጣሉት ሁሉ አሁንም ኢራን ውስጥ ሊከተሉ የሚችሉት አካሄድ የሊቢያን ተሞክሮ ነው ማለት ዩራኒየሙን በእጃቸው ለማስገባት ነው ደፋ ቀና ያያሉ ያሉት ዩራኒየሙን በእጃቸው የሚያስገቡበት ምክንያት የመደራደሪያ አቅም ስለሆናቸው ለነ አያቶላ ማለት ነው እንጂ ቤዚክ ኮንሰፕቱማ በተደጋጋሚ እንዳወራ ነው በደንብ ዲስከስ እንዳደረግንበት ኢራን ውስጥ ያገዛዝ ለውጥ ነው ለምን ኢራን የምትባለው ሀገር ፕሮጀክት ከተያዘባቸው ከሰባቱ የመካከለኛ ምስራቅ ሀገራት መካከል የመን ሊባኖስ ሶሪያ ይያል ከመጠራቸው ጎረቤት ሀገር ሱዳንና ሶማሊያን ጨምሮ ከነዚህ መካከል በብቸኝነት የምትቀረው ሀገር ነች ኢራን ኢራቅ ውስጥ ተቀይሯል መንግስት ሶሪያ ውስጥ ተቀይሯል የመን ውስጥ ተቀይሯል ሶማሊያ ሱዳን ሊባኖስ ጭምር ተቀይሯል ኤቭሪዌር ተቀይሯል ኢራን ስትቀር ስለዚህ ኢራን ውስጥ ፕሪቴክስቱ ግን ምንድነው አሸባሪነት የሚለው አሸባሪነት ትደግፋለች አሸባሪነት ስፖንሰር ታደርጋለች የሚገቡበት ፕሪቴክስት እሱ ከሌለ ኒውክሊየር የታጠቀች ነው ፕሮጀክቱ ኢራቅ ውስጥ እንዳየነው ሊቢያ ውስጥ እንዳየነው እና ሶ ታሪክ ራሱን ነው የሚደግመው እንደው ባይደግም እንኳን ራሱን ያስተጋባል በያስባለሁ ስለዚህ ኢራቅ ውስጥና ሊቢያ ውስጥ የሞከሩ ተሞክሮች ከኒውክሊየር ጦርነት ጋር በተገናኘ በመካከለኛው ምስራቅ አሜሪካና እስራኤል የተከተሏቸው ፖሊሲዎች ማሳያ ናቸው ስለዚህ እነዚህ ማሳያዎች አሁን ኢራን ውስጥ ምን ሊሆን ይችላል የሚለው ነገር በተወሰነ መልኩ እንደው ለመረዳት ስንሞክር የሆነ የሚያስረዱን የሚያመላክቱን ነገር ስላለ ነው በተደጋጋሚ ማነሳቸው ሊቢያና ኢራቅንና ሶ the Libya model is going to implement ለማድረግ የሚሞክሩት አንደኛው መንገድ ሊሆን ይችላል ብዬ አስባለሁ እነ ዶናልድ ትራምፕ ይሳካል አይሳካም ቅድም እንዳልኩ it's not up to me መሳካት አለ መሳካቱ መግለጽ አቅሙም የለኝም ያን ለመግለጽ ነገር ግን እነ አያቶላ ይሄ ጉዳይ ሳይገባቸው የሚቀሩ አይነት ሰዎች አይሆኑም ብዬ አስባለሁ ባንድም ሆነ በሌላ ምክንያት የአገዛዝ ለውጥ ፕሮጀክት እንደተያዘባቸው እንተራም እኮ ሩሲያም እኮ በጣም ተቃውሟን አሰማች ማን ነው ቃል አቀባይ ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በጣም አገዛዝ ለውጥ በጣም አስፈሪ ነው እኛ ራሱ ምን ማድረግ እንዳለብን የሚያመላክት ነው ምናምን ይያለ በድንጋጤ ነው መግለጫ ይሰጥ የነበረውና እነሱንም ጭምር አስደንግጧቸዋል የአገዛዝ ለውጥ የሚባለው ነገር the same context ነው ፑቲንም ላይ እኮ ያስቡ ነበር exactly አሁን አገዛዝ ለውጥ ኢራን ውስጥ ብቻ አይደለም anywhere in the world ባለፈው ነገርኩ እኮ ከ1947 እስከ 1989 ድረስ ከቀዝቃዛው ጦርነት መጠናቀቂያ ድረስ አሜሪካ በአለም ላይ 64 መፈንቅለ መንግስቶችን የኮቨርት ሪጅም ቼንጅ አከናውናለች ለምንድን ነው ሲባል በእነዛ ሀገራት ውስጥ የምትፈልገው አይነት አገዛዝ
ሩሲያ ውስጥ ቢሳካላቸው የቭላዲሚር ፑቲን አገዛዝ መለወጥ ቢችሉ እኮ ሞክረውታል እኮ ያ ባለፈው በእንትን ተገደለ የሚባለው የተቃውሞ እንቅስቃሴ መሪ ተበርዞ የተገደለ የሚባለው ሰው ያ የተቃውሞ እንቅስቃሴ የለም ሩሲያ ውስጥ እንደምታውቀው የተቃውሞ ፖለቲካ ፓርቲዎች እንቅስቃሴ ግን ሜጀር አላረጋቸውም ገብቷል እነዚህ ሀገራት ጄጃ አላረጋቸውም በራሳቸው መንገድ ይቀጥሉ የሚል አመለካከት ነው ያለኝና ያገዛዝ ለውጥ ፖሊሲን ለአሜሪካና ለምዕራቡ ዓለም ያልተመቸ በዓለም ላይ የትኛውም አይነት ኃይልን ቢችሉ ቻይና ላይ ማድረግ ይፈልጋሉ ሌላውን ተተው ቢችሉ ቻይና ላይ ማድረግ ይፈልጋሉ አፍሪካ ውስጥ ከመታያቸው መፈንቅለ መንግስቶች ጀርባ በዚህ በቅርብ አመታት ጀርባ ልንገባባቸው እንችላለን ማን ላይ የታለ እንዴት አለ ለምን አለ የሚለው ነገር በተመለከተ አፍሪካ ውስጥ ምንም በዓለም ላይ ብቻ ባጠቃላይና እነዚህ ነገሮች መካከለኛው መስራቅ ላይ ሲመጡ ደግሞ አሸባሪነት የሚል ርዕሰ ጉዳይ ታይትል አላቸው ላይክ እንደ ቤንያሚን ኔታንያሁ መጽሐፍ ፋይቲንግ ቴሮሪዝም የሚል አይነት ርዕስ አላቸው ከዛ በፕሮጀክት ደረጃ ማንን መቼ እንዴት የት በሚለው ነገር ላይ ፕሮግራም ተይዟል ቀደም እንዳልኩ ላለፉት 30 አመታት ነው ኔታንያሁ ይሄን ጉዳይ ሲያወራ የነበረው አይደል ሪጅም ቼንጅ ኢን ኢራን 2002 ላይ ሴኔት ውስጥ ተገኝቶ ስለ ኢራቅ ውስጥ መንግስት መገልበጥ ለምን አስፈላጊ እንደሆነ ቲአርቲ ሰሞኑን እንዲያውም በዚህ ጉዳይ ላይ በጣም ሰፋ ያለ ዘገባ ይዞ ወጥቷልና ያብራራበት ቪዲዮ አለ እሱን ይገልጻል አሁን ላይ ደግሞ ተመልሶ በሌሎች ሀገራት ላይ ብሎ ኢራን ላይ እንዴት እንደመጣ አካሄዱን በግልጽ ያመላክታልና ሶ አገዛዝ ለውጥ ነው የሚለው ጉዳይ ምን ሊያይበት አይደለም ስቴፕ ባይ ስቴፕ አሁን ቀድሞ ኢራቅ ውስጥ እንደተሞከረው በጦርነት በአየር ኃይል ጥቃት ሞክረውታል እሱ አለሳካ ሲል ድርድር ደግሞ ተመልሰው እኮ ሌላ ጦርነት ውስጥ ሊያስገባው ይችላሉ ፕሮክሲ ዋር ምንለው ኢራንን ከጎረቤት ሀገር ባሉ አዙሪያ ወደ ሌላ ውጥረት ውስጥ ወይም እዛው ኢራን ውስጥ ሌላ ፕራይዚንግ ለማስነሳት ሊሞክሩ ይችላሉ ይሄን ምንለው ኢራን አሁን በሞሳድ ምን ያክል እንደተበረበረች ስላየን ውስጧን በመጠበቅ ረገድ ምን ያክል ነው የሚለውን ነገር ወደፊት አብረን ማያስ ስለሚኖርብን ነው ተጋላጭነቷን በግልጽ ስላየን ማለት ነው ለስለላና ለመሳሰሉት ነገሮች ሶ ይሄንን ካገኙ ደግሞ ኮቨርት ሪጅም ቼንጅ ሲያደርጉት የኖሩ የተካኑበት ስለሆነ አጠያቂ አይሆንም እንደው ሜቢ ዳይሬክተራችን የመጨረሻ ዶናልድ ትራምፕ ማን ነው አንተናን የምትቸገርና አይደለ ማን ነው አሸናፊው እስራኤል ናት አሜሪካ ናት ኢራን ናት በተለይ እስራኤል ናት ኢራን ናት የሚለው ነገር ራሳቸው ዶናልድ ትራምፕ አንድ የተናገሩት ነገር አለና እሱን አሸናፊ ነው ብለው ያረሱማ እስቲ እሱ ሀሳብ ምናልባት ማን ነው አሸናፊው የሚለውን በግልጽ ሊያስቀምጥልኝ ይችላልና ሶ የሳቸውን ሀሳብ መውሰድ በቂ ነው I think Sir, are you concerned at all about secret nuclear sites in Iran? You talked about maybe just secret nuclear sites? Yes, there might be some of those. Not really. Can I tell you? They're exhausted. And Israel's exhausted too. በቃ ማን ነው አሸናፊ እዚህ ላይ ይሄን ተመልካቾቻችን ይስሙና ጋዜጠኛው የጠየቀው የተደበቀ በሚስጥር የተያዘ የኒውክሌር ጣቢያ አለ ወይ ብለው ያስባሉ ወይ ኢራን ውስጥ ብለው ይጠይቃቸዋል ከዛ እሳቸው አይመስለኝም ማለት ነው ጭራሽ አይደለም ደክመዋል ማን የደከመው ኢራን ከዛ እስራኤልም ደክማለች ነው ያሉት ስለዚህ ማን ነው አሸናፊው እንግዲህ ጀጅመንቱን ለተመልካቾቻችን መስጠት እንችላለን ለማለት ነው ነፂ ይሄ ጉዳይ እንግዲህ ማቹርድ ያደረገ በልዩነት የምናነሳቸውን ጉዳዮችም ሰፋ አርገን የምንመለከትባቸው ጊዜያት ቅርብ ናቸው በጣም ተለዋጭ በሰዓታት ውስጥ ስለሆነ ጉዳዩ በስፋት በተለይ ትራምፕ አንፕሬዲክታቢሊቲ በጣም ነገሩን ዲፋይን ያደርጋል በአጭር ጊዜ ውስጥ እዚህ ጋር እንዳየው ጥቃት ሰነዝራለሁ ምናምን ሲል እንደነበረው ድንገት ጥቃት ሊሰነዝሩ ይችላሉ ዶናልድ ትራምፕ እና የሰማው መርሳት የሌለብን የሰላም ኖቤል ሽልማት ተሸላሚነትን በጣም ከመመኘታቸው የተነሳ ዶናልድ ትራምፕ ሁሌ ጸብ አልፈልግም የሚለውን ኢሜጅ መሳል እንደሚፈልጉ መርሳት የለብን በቃ ጸብ አልፈልግም እኔ ሰላም ፈላጊ ነኝ ዓለም ላይ ግን እንደዛ ባሉ ሁሉም ቦታ ላይ ጋዛ የመን ክሎዝ ብለዋል ኢራን ኤቭሪዌር ተቃርበናል ሩዋንዳና ኮንጎ አሁን እሱ አሁን እንግዲህ አንድ ቦታ ያፈራረማሉ አንድ ቦታ ያጣላሉ ምናምን መጀመሪያ ማንቀሰቀሰው ነው ከማፈራረም ባለፈ ምሱ ጦር ሌላ ታሪክ ነው anyway እንመለስበታለን ነፂ ታንኪ ዩ ኦልራይት ውድ ተመልካቾቻችን ተከታተሉት የነበረ የኤንቢሲ ዓለም አቀፍ ነው ሰፊ ጉዳዮችን አንስተናል ዶክተር ነጻነት ላቀውና ቢኒያም ካሴ አብራችሁ ቆይታ አድርገናል ቸር ጊዜ ይሁንላችሁ